ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዘግይታችሁ ለገባችሁ ብዙ ሰዎች አይቻለውን። ዘግይታችሁ የገባችሁ ሰዎች እየተነጋገርን ያለነው በጌታቸው ረዳ ቃለ መጠይቅ ላይ ነው። ወደ ይዘቱ አልገባንም። ይዘቱ ሳንገባ አጠቃላይ ዓላማው ምንድነው? ምን ግብ ለማሳካት ነው ይሄ ቃለ መጠይቅ የተደረገው? ከዛ ቀጥሎ ደግሞ እነማን ነው ይሄን መድረክ ያዘጋጁት? እነማን በዚህ መድረክ ላይ የሉም የሚለውን ነው በክፍል 1 ያቀረብኩት። አጠቃላይ ዓላማው ላይ የዓላማው ማጠንጠኛ የግቡ ማጠንጠኛ አቶ ጌታቸው ረዳን ከጠቅላይ ሚኒስትሩ ጋር ማጣላት ነው ብያቸዋለሁ። ወይም ደግሞ ባጭሩ ለምንድነው ጌታቸው ረዳ ፌደራል መንግስት ስልጣን የተቀበለው? ለምንድነው አቶ ጌታቸው ረዳ እጅግሩን አሳስሮ ከፖለቲካው ያልወጣው? ለምንድነው አቶ ጌታቸው ረዳ አካዳሚሻን ከሆነ ወደ አካዳሚክሱ ወይም ደግሞ ሙሉ ለሙሉ ጥፍት ለምን አላለም? ይሄ ነው ዓላማው። የዓላማዎች ሁሉ ማጠንጠኛ ይሄ ነው። በቃ ሌሎቹ ዴሪቬቲቭ ናቸው፣ ከሱ ቀጥሎ የሚመጡ ናቸው። ለምን ካላችሁኝ ደግሞ አቶ ጌታቸው ረዳ የጀርባ አጥንታቸው ስለነበረ፣ መተማመኛቸው ስለነበረ፣ ምሰሷቸው ስለነበረ ምሰሷቸው ተገነጠለ፣ በመጋዝ ተቆረጠ። ደፍሮ የሚሄድ የሚናገር ምንም ሚል የላቸውም። ሰው የላቸው፣ ምንም የላቸው። ምንም እስቲ ደፋር ከሆኑ ውጡና እስቲ እንደጌታቸው ኑና ሞግቱ። የለም ሰው። ይሄ አንዱ ኦብጀክቲቭ ነው። ሁለተኛው ብሔርተኝነት አደጋ ውስጥ ገባ። የብሔረሰብ ብሔርተኝነት፣ አህዳዊነት ኢትዮጵያ ውስጥ ሊመጣ ነው፣ የአጼው ስርዓት ሊመጣ ነው የሚል ለዓለም መልእክት መላክ ነው የተፈለገው። ሁለተኛው ዓላማ እሱ ነው። ሶስተኛው የጦርነቱ ባለቤት፣ የጦርነቱ ወንጀል፣ የጦርነቱ ስምምነት እንቅፋት ፌደራል መንግስት ጠቅላይ ሚኒስትሩ የሚለውን ማሳየት ነው የተፈለገው። አራተኛው ኢትዮጵያ ብሔራዊ ጥቅሟን ስለጠየቀች፣ የባህር በር ወደብ ስለጠየቀች እንደ ተስፋፊ እንድትታይ፣ እንደ ኤክስፓንሽኒስት እንድትታይ ነው የተፈለገው። እነዚህ 4 ዓላማዎች በእኔ እምነት የአጠቃላይ የ3 ወሩ ዝግጅት መዳረሻ ግቦች ናቸው። ተሳክተዋል አልተሳኩም አስተያየት ልትሰጡበት ትችላላችሁ። ዓላማው ተሳክተዋል አልተሳካም የሚለው ላይ እዛ ላይ አልገባውም። ከዛ ቀጥሎ ሁለተኛ ትዝብቴ ያቀረብኩት ኢትዮጵያዊነት በአልጀዚራ ጠብቄም አስቤም አላቅም። ኦሮሞ ፈርስት በሚል ባየሁበት በምንም ታምር በፊትም ሂስቶሪካሊም እናውቀዋለን። አልጀዚራ ከኢትዮጵያዊነትና ከኢትዮጵያ ማንነት ጋር የተጣላ ነው። ሚዲያው ራሱ በኦብጀክቲቭ ደረጃ ማለት ነው፣ በግብ ደረጃ በኤዲቶሪያል ደረጃ ከኢትዮጵያ ማንነትና ከኢትዮጵያ ከሚባለው ጋር የተፋታ ነው። ግራም ይሁን ሃይማኖት ዘመምም ይሁን በቃ ኢትዮጵያን እንደ ኢትዮጵያ ለያት አይፈልግም። ኤዲቶሪያል ነው ብዬ አምናለሁ። የመንግስት አቅጣጫ ስላለው I don't want to say ጸረ ኢትዮጵያ በሚል ማየት አልፈልግም። ኢትዮጵያን እንደ ኢንቲቲ ማየት ግን የሚከብደው ሚዲያ ኢትዮጵያ ማለት የተለያየ ብሔሮች፣ የተለያየ ሃይማኖቶች ኮምባይንድ ሆነው እየተጣሉ ምን ያሉ የሚኖሩባት ሀገር። I don't want ጸረ ኢትዮጵያ የሚለው ለሁሉም መስጠት ጥሩ ስላልሆነ ማለት ነው። ጆን ግን በቃ ኢትዮጵያን እንደ ማንነት የማይቀበል፣ ኢትዮጵያን እንደ ውህድ የማይቀበል
በዚህ ምክንያት ኦሮሞ ፈርስት ተጋሩ ፈርስት ምናምን ፈርስት የሚሉት አጀንዳ የሚያረግ ሶ ያ ሴትአፕ ስለሆነ ይሄንን ነው ትልቁ የሚዲያው ፕሮጀክት። ሁለተኛው እሱ ነው። ሶስተኛ ግን ኢትዮጵያዊነት የለም ማለት አማራ ብሔርተኝነትንም ፈልጌ አጥቼዋለሁ። እሷንም ማስቀመጥ እፈልጋለሁ። አማራ ብሔርተኛው ሰኞ ዕለት ሲጨፍር ከርሞ ማክሰኞ ዕለት ሲጨፍር ከርሞ ሮብ ዕለት ሲጨፍር ኖሮ ልክ ፕሮግራሙን ሲያየው ጠቅልለው ብትለው ጸረ አማራ ትርክት ነው የተለፈው ባይዘው ወይም ደግሞ እሱ ከሚያስበው ከአማራ ብሔርተኝነት ጸረ የሆነ ኔሬቲቭ ነው የተቀመጠው። ስለዚህ በዜሮ እድሜ ልኩን በኔጌቲቭ የሚባዛ የአማራ ብሔርተኝነት እድሜ ልኩን ካልሆነ ደግሞ መጥቶ አሁን በቃ ጌታቸው ተዋረደ ምናምን የሚል ፕሮግራም የሚሰራ ከሆነ በእርግጠኝነት የምነግራችሁ እነዚህ ሰዎች ስልዋሽከሮች ናቸው። በህዋት ውጤት ወይም በኦሮሞ ብሔርተኞች ውጤት በሚሉት ነገር የሚኮሩ በራሳቸው ላይ ጥይት የሚተኩሱ ማለት ነው፣ እግራቸው ላይ የሚረፈርፉ ማለት ነው። አንለስ ቅድም እንዳልኩት የስልባሽከር ካልሆነ በስተቀር የስልባሽከርነት ሚና ካላቸው ልክ ናቸው። ስቶክሆልም ሲንድረም ላይ ካሉ ልክ ናቸው የአማራ ብሔርተኞች። ቢኮስ የተራመደው የኦሮሞ ብሔርተኞችና የትግራይ ብሔርተኞች መድረኩ የኦሮሞ ብሔርተኞች መድረክ ነው፣ የትግራይ ብሔርተኞች መድረክ ነው። ነጮቹን ጨምሮ ከለራቸው ይለያይ እንጂ የኦሮሞ ብሔርተኝነት አራማጅ ናቸው፣ የትግራይ ብሔርተኝነት አራማጆች ናቸው። ሁለተኛው እሱ ነው። ከዛ አንጻር በተለይ ጸዳለ ለማን ማየት በራሱ ጠቃሚ ነው ብዬ አስባለሁ። ጌታቸው ረዳና ጸዳለ ለማ እኔ ብዙ አላቃትም። አንድ ሁለት ሶስቴ በስልክ ያውርጭ እንደ ኮንፌስ ለማድረግ አንድ ሁለት ሶስቴ በስልክ አውርቻታለሁ። ዝንባሌዋንም አይቻታለሁ። ሰው በግለሰብ ደረጃ ያወራነውን እዚህ መናገር አልፈልግም። ግን ፒውርሊ የገባኝ ነገር በዛም ወቅት በጣም የቲፒኤልኤፍ አፍቅሮ ቲፒኤልኤፍ እንዳላት ገብቶኛል። እንደውም አንዱ ያወራነው ትዝ ይለኛል እና ኃይሌ ገብረስላሴ ሄደው እኮ ምናምን ከነዚህ ከሽምግልና ጋር ተያይዞ ነበር ያን መረጃ ልስጥህ ብላ ነው ያወራችኝ። ከፈለገች ውሸት ነው ትለና ትውጣ ሊነይ ነው። ሶ ሞር የቲፒኤልኤፍ ስሜት እንዳላት አይቻለሁ። ሁለት ሶስቴን ያወራሁት ከዛ ወዲያ አውርቻት አላውቅም። ኢኔኒ ኬዝን ዛሬ በጣም አሳፋሪ ሆናን የመጣችው ማለት በዛ ልክ በጣም የሚያሳፍር ነገር ነው አይቼ አላውቅም። ለምን በዛ መጠንስ ሆነች የሚገርም ነው። ያ የኢትዮጵያዊነት አመለካከት ሌላ ቨርሽን እንዳላት አውቃለሁ። እና አንድ ነገር ይናገራል ጌታቸው በድፍረት ነው የተራመደባት። ጸዳለ I know where you are coming from ይላታል። I know where you are coming from ጸዳለ ብሎ ማለት ነው። ለኔ ይሄ ቅኔ ነው። በነገራችን ላይ ይሄ ንግግር ቅኔ ነው። ሰምም አለው ወርቅም አለው። ስለዚህ ጸዳለን ሲናገራት ሰሙ ይገባኛል፣ ወርቁም ይገባኛል። ሰሙንም ወርቁንም እነግራችኋለሁ። ግን ቀጥታ ነው የሚላት I know where you are coming from ይላታል። የድሮ ወዳጁም ስለነበረች ማለት ነው። ጻፉ ጸዳለ I know where you are coming from ጻፉልኝ። Yes, do you want to stand up? Thanks very much. On your watch as regional president, your new allies were responsible for more deportations, for more killings, for more massacres.
you know that your new allies in Western Tigray, who are still administering that area, have been accused of ethnic cleansing on a massive scale. You know that they are still responsible for brutalizing that population, including, keeping women in sexual slavery. So I want to know what it is that you, with this miraculous... ቀደም ያልኳችሁ ነጫጮቹ ምናምኖች ያልኳችሁ ነው እንዴት ነው ዲዛይን ሆኖ የምታውቁት በዚህ ነው በነገራችን ላይ ጻፏት እቺ ሴትዮ ማናት እየጻፋችሁ power that you're now going to wield are going to do to keep those people safe, especially in the absence of any prospect of justice or accountability. Well, thank you. You should know better that holding the people, the IDPs hostage is a tactic that has been employed by the leadership in Magala, in Tigray. And well, while I had issues with ማንን አያችሁ እስቲ እየጻፋችሁ አንድ ላይ engage እያደረግን እንዴ ማንን አያችሁ መድረኩ ላይ እንትኑ ላይ ስብሰባው ላይ እስቲ ጻፉ እንዴ ምታቋጭ እዚህ ውስጥ ማንን አያችሁ አንደኛ ሁለተኛ ሁለት መስመር ላይ አንደኛና እንትን ነው የሚታያችሁ ሰው የለም ምን አይነት ሰዎች ዲዛይን እንደሆኑ እንድታዩት ነው መድረኩ ምን አይነት መድረክ ነው የሚለው and well, while I had issues with federal government on some of the issues they were raising, we still were in agreement as an interim Tigray administration with the federal government to go through that process of repatriation of IDPs. But the TPLF leadership, minus me, decided that without their former administration going to the picture, that they would not accept that. This is pretty much what happened. There were 3 times of redisplacement, 3 times of attempts for safe passage of the displaced individuals, and all 3 times they were redisplaced again. We were there. ሰብራን የገባችው በነገራችን ላይ እዚህ ጋር ጸዳለ በቃ መቆጣጠር ራሷ መቆጣጠርም ስላልቻለች ሰብራ ገብታ ነው የተናገረች ያለች No, it's not the lack of I know where you're coming from. What I'm saying is we had a series of negotiations with the federal government. We had decided on a number of steps to be taken care of, which not just me, but also the very people who were in charge of the implementation of the process were in perfect agreement with. But unfortunately, the political leadership would have none of it. Let's go to the lady who's been waiting patiently in the red. አያችኋት አይደል እንዴት እንደምትጣጣመም ምናምን ታውቂያለሽ ጸዳለልማ ፌደራል መንግስቱ አብይ ኮሚቴ ያቋቁሞ እንደነበር መረጃው አለሽ እያለሽ ነው የካልሽው ምን ማጣመም ያስፈልግሻል ከምር በደንብ ሊነገራት ስለሚገባ ነው በነገራችን ፌደራል መንግስት ከትግራይ ተወላጆች ጋር ከተነጋገረ በኋላ በንጋታው አቤት ኮሚቴ አቋቋመ ጸዳለ ምናልባት መረጃ የለኝም ብለሽ ምትወጪ ከሆነ ኔክስት ዴይስ ፕሮግራምም ስላለሽ እንታነሺው ማለት ነው ፌደራል መንግስቱ ማክሮ ኮሚቴ የሚባል ወይም አቢ ኮሚቴ የሚባል አቋቋመ አቢ ኮሚቴው ላይ ራሱ ጌታቸው ረዳ እንደ ፕሬዝዳንት ጀነራል ታደሰ ወረደ እንደ ጸጥታ ኃላፊ ምክትል ፕሬዝዳንት ፍሳ መንጁስ አሁን አንቺ በየቀኑ የምታገኙ ፍሳ መንጁስ አንዱ ቡድን 3 ከላይ የሚያሽከረክራችሁ ማለት ነው ፍሳ ከኢትዮጵያ በኩል ደግሞ መከላከያ ሚኒስትሩ አብርሃ በላይ ኢታማጆር ሹሙ ፊልድ ማርሻል ብርሃኑ የደህንነት ኃላፊው ምክትል ፕሬዝዳንት ምክትል ጠቅላይ ሚኒስትሩ ቁጭ ብለው ባለ 14 ነጥብ ያፈጻጸም እቅድ አወጡ የሚያሰራ ነው አለ ጀነራል ታደሰ ወረደ ጌታቸው ዛሬ እንዳለን ፍሳዘ መንጁስን ጨምሮ የሚያሰራ እቅድ ነው ምንድነው ዓላማው ተፈናቃዮችን መመለስ አካባቢውን ሪስቶር ማድረግ ወደ ነበረበት መመለስ ወደ ነበረበት ኔሰስ ተፈናቃዮቹ የሚመለሱበት
የሚያሰራ ነው ብሎ ሄዱ። ጀነራል ታደሰም ጌታቸው ረዳም ጀነራል ፍስሐ መንጁስም መቀሌ ደረሱ። ህወሓት አበደ። ህወሓት ለምን አበደ? ተፈናቃዮቹ ከተመለሱለት ገደል ሊገባ ነው። ሆስቴጅ አድርጓቸዋል። ምን ነው ጸዳለ ተይ እንጂ። ከዛ ምን አላቸው? አይ አስተዳደሩ ካልተመለሰ አይመለስም፣ የጸጥታ ኃይሉ ካልተመለሰ አይመለስም። አስተዳደሩ የሚመለስ የጸጥታ ኃይሉ የሚመለስ ምን ማለት ነው? የቀድሞ የህወሓት መዋቅር ይመለስ። የቀድሞ የህወሓት መዋቅር ወረዳ አስተዳደር ምን አስተዳደር ይመለስና ያኔ ተፈናቃይ ይመለሳል። መጀመሪያ አካባቢ ይሄንን ጆሮ ዳባ ልበስ ብለው ራያ ላይ ሞከሩ። ሰራ አልሰራም? ራያ ላይ አሁን ኮምፕሌን አላችሁ? ራያ ላይ እንደውም ተቃውሞ የነበረው በአማራው ሳይድ ያለው ነው። ተቃውሞ ተሰጠብን የሚል ተቃውሞ ያለው እኔ ዶክተር ሲሳይ መንግስቴን እንኳ እዚህ ተወያይተናል። ብዙ ጊዜም ስማችንን ጠርቶ ትክክለኛ አይደሉ ምን ኤርሚያስ ብሎ ፕሮግራም ሰርቶ ማምጥቻለሁ እኮ ዶክተር ሲሳይ መንግስቴን ቢኮዝ የራያ ሰው ስለሆነ ነው። የተደረገው ነገር ትክክል አይደለም፣ ቲፒኤልኤፍን የሚጠቅም ነገር ነው የተደረገው እስኪሉ ድረስ ጠይቋቸው ይጂ ጸዳለ የአማራው ጆሮ እንደማይሰማ አቃል በአማራ ጉዳይ ላይ ጆሮሽ እንደማይሰማ አቃለሁ በደንብ ነው የማውቀው። ግን የአማራውን ሳይድ ሂድና ስሚ፣ በአማራው ሳይድ ያለውን የራያ ሰዎች ሂጂና ስሚ፣ አላማጣ ምናምን የሚባለውም ጋር ከዛ ምን አደረጉ? ቲፒኤልኤፎች ያልተፈቀደላቸውን ታጣቂውንም ምኑንም ይዘው መጡ። ስምምነቱ ላይ የለም እንደዛ። ይሄ ፕሮሰስ በሆነበት አሳደሙ፣ ቲፒኤልኤፎቹ አሳደሙ። እነ ደብረጽዮን አይቻልም፣ መዋቅራችን ካልገባ አስተዳደራችን ካልገባ ተፈናቃይ አይመለስም። ሆስቴጅ አደረጓቸው። ተደናቀፈ። ዛሬ ጌታቸው እያብራራልሽ ያለው ስራው ላይ ያለ ሰውዬ ነው እያብራራልሽ ያለው። ህቅ እንቅ ቢያደርግሽም ዋጪው ይሄንን 3 ጊዜ እንደዚህ ሆኖ ትላለች። ህቅ እንቅ ቢልሽም ዋጪው ይሄንን ዋጡት። ሌሎቻችሁ ምንድነው በፌደራል መንግስት ደረጃ እንግዲህ ወይ ቱ ዘ ማክሲመም ቦታውን ይስጠን ሊሆን ይገባል። ወይም እሱም በድፍረት ተናገሩ ይስጠን። ወልቃይት ራያ ምናምን ጠለምት የሚባል የለም አሳልፎ ይስጠን ምናምን እሱ ሊሆን ይችላል ጥያቄያችሁ። ካልሆነ በስተቀር ግን ዛሬም የህወሓት ሰዎች የሚያወጡት መግለጫ ትላንትና አሰምቻቸዋለሁ። መሰረት ቴንኪው ትላንትና ነግሬያቸዋለሁ። ኖ ተፈናቃይ በብቻውን አንመልስም፣ አስተዳደሩ መመለስ አለበት። ዛሬም እየተጨቃጨቁ ያሉት እሱን ነው። ጸዳለ ስሚ እንጂ ወይ አምነሽ ተናገሪ፣ ያው አስተዳደሩ የሚመለስ ብለሽ ተናገሪ። ካልታየሽ አዲስ ኮምፓስ ነው ብሬኪንግ ኒውስ የሰራው 14ቱን ነጥቦች። ብሬኪንግ አላልኩትም እኔ ብሬኪንግ ተቻለሁ ከይሳቅ ወጣው ዋን የኔ ነው ሪፈረንሲው በሁሉም ሚዲያ፣ ምናልባትም ኢንተርናሽናል ሚዲያውም ላይ መጀመሪያው ሰው እኔ ስለሆንኩ ለኔ ነው የደረሰኝ። ፕራይመሪሊ ለኔ ነው የደረሰኝ። ትረስት ማድረጋቸው ሰዎች አዲስ ኮምፓስ ነው ብሬክ ያደረገው። ከየት አመጣው? እንዴት አመጣው? የምን 14 ነጥብ ምናምን የዋሽንግተን ዲሲዋ ጭራቅረሽ ከጀነራሎቹ ምናምን ተደዋውላ ከየት ነው ያመጣው? እንዲህ የሚባል ነገር የለም ፕሊስ ኤርሚያስ እየተሳሳትክ ነው ምናምን ነው። አልተሳሳትኩም። አንዱ ጸብ እሱ ነው። በነገራችን አልተሳሳትኩም። ተሳስታል ካላችሁ ውጡና ኤርሚያስ ተሳስቷል ብላችሁ ፕሮግራም ስሩ። አም ኦፕን ፎር ዛት። ከፈለጋችሁ ጥሩኝና ስለ 14ቱ ነጥብ አብራራላችኋለሁ። የማላምነው ሰው አልሰጠኝም። ተባለ ውሸት ነው ምናምን፣ በቲፒኤልኤፍ ደረጃ ውሸት ነው ተባለ። በነገራችን
ነገሮች ሲቀጣጠሉ ቅርብ ስለነበርን በወቅቱ ጭራቀራሽ ለምን ጀነራል ታደሰ ወረደን አጠሪው ጥዩ የዲሲው የአሜሪካው ጀነራል ታደሰ ወረደ ተጠራ። ጥያቄ ስጠኝ ተባልኩ። ኦኬ ጥያቄ ሰጠው። ጥያቄው ምን ነበረ? ማክሮ ኮሚቴ አቋቁማችሁ ነበረ ወይ? የአቤት ኮሚቴ ምንድነው ሲሰራ የነበረው? አለ የለም? አንዳንድ ሚዲያዎች ላይ አለ ተብሎ ሲባል ሰምተናል። ይቺን ቃል በቃል ጠይቂው። መጣ ጀነራል ታደሰ ወረደ። ማክሮ ኮሚቴ አለ ወይ? አቤት ኮሚቴ፣ ብሔራዊ ኮሚቴ የሚባል ነገር አለ ወይ ሲላት፣ አዎ አለ። ጸዳለ እየሰማሽ ነው? አዎ አለ። ያ የፕሪቶሪያ ስምምነትን አፌክት የሚያደርገው አይደለም። የበለጠ የፕሪቶሪያ ስምምነትን እንዴት እናስፈጽም በሚል ያቋቋም ነው ብሔራዊ ኮሚቴ ነው። ጀነራል ታደሰ ወረደ ተቀበለው፣ አምኖ ተናገረ። ይኸው ሚዲያ ላይ ያለ ነው። ምንም ታውሪው ጸዳለ ዛሬ ኤክስፕሌን እያደረገልሽ ያለው ጌታቸው ረዳ እሱን ነው። ማን ነው እንቅፋት የሆነው? ህወሓት። ማን ነው እንቅፋት የሆነው? ቆሞ ቀሩ የህወሓት ጀነራሎች፣ ቆሞ ቀሮቹ። ለምን? ተፈናቃዩ ከሄደ ራቁታቸውን ይቀራሉ። ስለዚህ ምን አሉ? የኛ መዋቅርም አብሮ መግባት አለበት። ይሄ አይደለም እውነቱ። ይሄን እውነት የት እንደብቀው? የት ትደብቅ? የኪስሽ ትከቸዋለሽ። ይሄን እውነት 3 ጊዜ ተሞከረ ምናምን ተሞከረ የምትዩ። ስለዚህ ጸዳለ የተናገራት ነገር ግልጽ እንድትሆኑ ማለት እንግሊዘኛውን ዲስቶርት ማድረግ አልፈልግም። ሰምና ወርቅ ነው ያልኩት። I know where you are coming from የሚለው ለኔ ሰምም ነው ወርቅም ነው ያልኳችሁ። እንግሊዘኛ ሳይገባኝ ቀርቶ አይደለም። ሰሙ ምንድነው? በቀጥታ የተነገረው ነው። ሰሙ ጥያቄሽ ከየት አቅጣጫ እንደመጣ ይገባኛል፣ ከምን አንግል እንዳነሳሽ ይገባኛል የሚል ነው ሰሙ። እኛ ኢትዮጵያውያን አይደለም? ሰምና ወርቅ ተናጋሪዎች አይደለን እኛ? ወርቁ ግን እኔ ነኝ ወርቁን የከተትኩት። ወርቁ ምንድነው? ከየት እንደመጣሽ አውቃለሁ ነው ወርቁ። የማንን ትርክት ወክለሽ እንደመጣሽ አውቃለሁ ነው ወርቁ። ወርቁ ግን የኔ ነው። ሰሙሱ ከየት አንግል እንደተነሳሽ ከምን አቅጣጫ እንደጠየቅሽኝ አውቃለሁ ነው ሰሙ ነው። እሱ አደባባይ ያለው ሁሉም ሰው የተረዳው። ወርቁ ግን የማንን ኮተት ይዘሽ እንደመጣሽ የማጅራሬ እንደሆንሽ አውቃለሁ። የማላቅ እንዳይመስልሽ፣ እንተዋወቃለን። የኮተትሽን ኔትወርኮቹን ራሱ አውቃቸዋለሁ። ይሄን ያላት። ስለዚህ የጸዳለ ጉዳይ ይሄ ነው። ሰው ነምበር 1 በፋክት ደረጃ አሁን ሚዲያ ከፍታ በሳምንት እየመጣች አለ አዲስ ስታንዳርድ ላይ አላቅም ነበረ ብሔራዊ ኮሚቴ መቋቋሙን ምናምን ካለች ወጣ አላቅም ነበረ ብላ ትናገር። እሱን ነው ጌታቸው ኤክስፕሌን ያደረገው። ሁለተኛ ይሄ አቅጣጫ ደግሞ ፌል ያደረገው ቢኮዝ ኦፍ ቲፒኤልኤፍ ነው። ቢኮዝ ኦፍ ጋንግስተሮች የህወሓት ጀነራሎች ነው። ፌደራል መንግስቱማ ሂድና ወደ ወልቃይት መልስ ብሏል እኮ። የወልቃይት ሰዎቹ ልክ ነው ልክ አይደለም ልንከራከር እንችላለን። ዘመዶቻችን ናቸው፣ ወንድሞቻችን ናቸው። ይምጡ ብለው እኮ በአደባባይ ሌላ ኮሚቴ እኮ ለማቋቋም ነው የተሞከረው። እዚህ ጋር ተገልብጠህ እንዴት ከኮሎኔል ደመቀ ዘውዱ ጋር ትቀመጣለህ? እንዴት ጄኖሳይድ ከፈጸመ ጋር ትቀመጣለህ? ምናምን ይላሉ። እዚህ ጋር ተገልብጠው እዚህ ጋር ደግሞ አልተመለሱም ምናምን ይላል። እንዴ ኮሎኔል ደመቀ ዘውዱ እኮ አሁን ቢያንስ በዛ አሁን ባለው ማህበረሰብ ውስጥ እኔ እስከሚገባኝ ቅቡልነት አለው። አሁን ባለው ማህበረሰብ ውስጥ አሁን ወልቃይት ላይ ወይ ራያ ይሄ ጠለምት ምናምን ይሄ ያ ኤሪያ ላይ ባለው ቅቡልነት አለው እስከሚገባኝ። መሪያችን ነው የሚሉት፣ አስተዳዳሪያችን ነው የሚሉት።
የጀግንነታቸው ምልክት ነው። ለጎንደሮች እኮ ኮሎኔል ደመቀ ዘውዱ የጀግንነት ምልክት እኮ ነው። ተሳሳትኩ? አያሌው ሜምበር የት ነው ያለው? የጀግንነታችሁ ምልክት አይደል? ኢንክሉዲንግ እዚህ ያሉት ኦሃዮ ያሉት ግፉዋን የጀግንነታቸው ምልክት ነው። አንጻራዊ በሆነ መልኩ ሰላም ያገኘነው በሱ ነው ይላሉ እኮ። ስለዚህ የጀግንነታቸው ምልክት ካረጉት ይወክለናል ብለው ካሉት ሰው ጋር ጌታቸው ተቀምጦ ቢነጋገር ምንድነው ወንጀሉ? ነገ ውጤቱ ምን ይሆናል ሌላ ጉዳይ ነው። ውጤቱ ኮሎኔል ደመቀ ዘውዱን የሚያነሳ ሊሆን ይችላል። ውጤቱ ኮሎኔል ደመቀ ዘውዱን ወደ ህግ ተጠያቂነት የሚወስድ ሊሆን ይችላል። በወንጀል ነገር ውስጥ ሊጠየቅ ይችላል። ውጤቱ ሌላ ነው። ፕሮሰሱን ነው እያወራሁት ያለሁት። ምን አለበት ሄዶ ቢያወራው? ምን ያለበት ሄዶ ቢቀመጥ? የኔን አስተያየት ታስታውሳላችሁ? ጌታቸው እንደመጣ ሁሉ ጀነራል ታደሰ ወረደን ቢመጣና ባየው ደስ ይለኛል ያልኩት። አሁንም እንደሱ ነው የማስበው። ወርቁ ለማያቅሽ ታጠኝ ነው። እውነት ለማያቅሽ ታጠኝ ነው። የማንን ትርክት እንዳል አሪፍ ናት እቺ። ወርቁ ለማያቅሽ ታጠኝ ነው የሚላቸው። ስለዚህ እዚህ ጋር ተፈናቃዮች አልተመለሱም ምናምን ይላሉ እና ጸዳለ። እዚህ ጋር ደግሞ ይመጡና እንዴት ከነ ኮሎኔል ደመቀ ዘውዱ ጋር ትቀመጣለህ? ጄኖሳይድ ከፈጸመው ጋር እንዴት ትቀመጣለህ? ምንድነው የምታስቡት ታዲያ? አብዛኛው ምንድነው የምታስቡት? ከኮሎኔል ደመቀ ዘውዱ ጋር ካልተቀመጠ ከማጋ ነው እንዲቀመጥ የምትፈልጉት? ነገ የወንጀል ጉዳይ ከሆነ ጌታቸውም ይጠየቃል፣ ኮሎኔል ደመቀ ዘውዱም ይጠየቃል፣ ሁሉም ይጠየቃል በየደረጃው ሁሉም። የሽግግር ፍትሁ ሲመጣ እና አንዳንዴ በቃ ምን አይነት አንዱ ከአንዱ ጋር እንዴት እንደሚጋጭ ጋዜጠኛው የሚያውቀው ነገር ብዙ የለም። ቅድም እንዳልኳችሁ ነው እንዴት ኦረንት እንደሆነ እሱን ከግምት ከታችሁ ማለት ነው። ስለዚህ የጸዳለ ጌታቸው ላይ ያመጣችው ነገር ወርቅም አለው ሰምም አለው። ሰሙ ጥያቄሽ ከየት አቅጣጫ ከምን አንግል እንደመጣ አውቀዋለሁ ብሎ ኤክስፕሌን ያደረገላት ነው። ያብራራላትም ነገር ትክክል ነው። እኔ ይሄው ጨመርኩበት። ወርቁ ግን ለማያቅሽ ታጠኝ ነው። አሪፍ አባባል። ከየት እንደመጣሽ አውቃለሁ ነው። የማንን ትርክት ይዘሽ እንደመጣሽ አውቃለሁ የሚል ከጸዳለ እንውጣ። ሁለተኛው ትንሽ አስተያየት መስጠት ከይዘት አንጻር የፈለኩት ቅድም ያነሳውላችሁ ነው። ዝግጅቱ ስለ ቅድመ ጦርነቱ በጦርነት ወቅት ስለሚኖር ኮሚኒኬሽን ወይም ፕሮፓጋንዳ ከጦርነት በኋላ ስለሚኖረው ፕሮፓጋንዳ ትንሽ እዚህ ላይ አንብቤ ያለው ብዬ ስለማስብ ትንሽ ላንሳላችሁ። በዚህ ጉዳዮች ላይ ይሄ ጦርነቱ ከተባለ ጀምሮ ብዙ መጽሐፎችን ስናገላብጥ ስለነበር ቢያንስ እንዳለመታደል ሆኖ ብዙ ነገሮች እንደ መጽሐፍም እንደምንም የምናነባቸው ነገሮች ያሳዝናል። ከጦርነት ጋር የተያያዙ ምናምን አሁን ሳየው ከጦርነት ጋር ከፋሽዝም ጋር ከእንትን ጋር ከዚህ ከፖፑሊዝም ጋር ከምናምን ነው የምናነባቸው። እኔ ትላንትና ነው እሱን ሳሰላስለው የነበረው እና ብዙ እውቀት አግኝተን ይሆናል ግን ሪሊ ትንሽ እንትን ይላል እና እኔ አንዱ ያየሁት ኮሚኒኬሽንም እንደ ኮሚኒኬሽን ተማሪም ሊደርሺፕ ላይ እንደ ኮሚኒኬሽን ተማሪም እዚህ ሚስቶ ሆኖ ያየሁት እንዴት ተፈለገው በጦርነት ወቅት የምትከተለው ኮሚኒኬሽን እና ፕሮፓጋንዳ እና በሰላም ወቅት በተለይ ደግሞ ያ ሰላም በድርድር ከተያዘ የምትከተለው ኮሚኒኬሽን በጣም የሰማይና ምድር ናቸው።
እሱን የተደባለቀው እዚህ መድረክ ላይ በጦርነት ወቅት ፕሮፓጋንዳ የጦርነት ፕሮፓጋንዳ ዋር ፕሮፓጋንዳ የሚሉት ነው። ዝም ብላችሁ ጎግል አድርጉ ምንድነው ዋር ፕሮፓጋንዳ ብላችሁ። ዋር ፕሮፓጋንዳ ወይም የጦርነት ፕሮፓጋንዳ የተጋነነ አሳሳች ሌላኛው ጠላትህ የምትለውን አካል የምትገለውን የምትዋጋውን አካል ከሰው በታች የሚያደርግ ከሰው ተራ የሚያወጣ ኢቪል አድርገህ የምታሳይበት የወገንህን ደግሞ ሞራል ለመጠበቅ ቡስት ለማድረግ ያልሆነውን ሁሉ ሆነ ብለህ የምትናገርበት እሱ ነው የጦርነት ፕሮፓጋንዳ። በነገራችን ብንወድም ብንጠላም ይሄ ነው በዓለም ላይ የተከሰተው። ጌታቸው ረዳ ላይ ተለይቶ የተከሰተ ነገር አይደለም። እያንዳንዷ ዛሬ ጌታቸው ረዳን የምታንቋሽሽ በዋር ወቅት በጦርነት ወቅት ስታራምደው የነበረ ምንድነው ተብሎ እኮ ቢጠየቁ ይደነግጣሉ። አሁን እንደው አርበኛ ኤክስ ጌታቸው ረዳ ማጣጣል አለበት። በጦርነት ወቅት የትግራይ ልጅ ተሙሉ ትግራዮች ስለማይታመኑ ትግራዮች በኮንሰንትሬሽን ካምፕ ይግቡ ያለ ሰው ጌታቸው መጥቶ ዛሬ ያጣጥላል። እኔ ነኝ አርበኛ ነው ያለው። ዛሬ አርበኛ የሻዕቢያ አርበኛ የሆነው ኮንሰንትሬሽን ካምፕ ሪጋርድለስ ኦፍ ቲፒኤልኤፍ ይሁኑ አይሁኑ ደማቸው የትግራይ እስከሆነ ድረስ ኮንሰንትሬሽን ካምፕ ይግቡ። አሜሪካ የጃፓንን ሰዎች አምጥታ እንዲያርጋለች ተብሎ የጃፓን ልምድ ቀምሮ ያስቀመጠው ሰው ዛሬ መጥተ የጌታቸው የጦርነት ወቅት ንግግሮች ብለህ ትመጣለህ? አታፍርም? እንደውም እኮ ሪል ጦርነት ውስጥ ያለ ሰው እኮ ነው። የጦርነቱ አንደበት እኮ ነው። የጦርነቱ እሳት ውስጥ ያለ ሰው ነው። ድሮን የሚወርድበት ሰው ነው። መኖሪያ ቤቱ ላይ ራሱ የሚወርድበት ነው። በዛ ወቅት የምትከተለው ፕሮፓጋንዳ ዛሬ መለኪያ ሆኖ ሊመጣ አይችልም። ከልቤ ነው የምናገረው። ምንም ሄዳችሁ አንብቡ በእንግሊዘኛ። ምናልባት አማርኛውን እንትን ካላላችሁ ዋር ፕሮፓጋንዳ ኤግዛጀሬትድ ነው፣ ሚስሊዲንግ ነው፣ ላይስ አሉት፣ ዲሁማናይዝ ያደርጋል ጠላትን፣ ሞራል ሜንቴን ያደርጋል ወዳጅህን። አንክልሳም የሚባለው አንክልሳም ወንሲው አንብቡት። ይሄ በጦርነት ወቅት የሚደረግ የፕሮፓጋንዳ አቅጣጫ ዛሬ መተ በሰላሙ ጊዜ እመጣለሁ። የሰላሙ ላይ የጦርነቱን ልጨርስ ማትስማማ የጦርነት ጊዜ ሪያሊስቲክ ነው መሆን ያለባችሁ ካላችሁ እናንተ ከተፈጥሮ ተጣልታችኋል፣ ከሪያሊቲ ተጣልታችኋል። ከምሬ ነው የምናገረው። በተቻለ መጠን ጠላትህን ዲሁማናይዝ ነው የምታደርገው፣ ሰይጣን አድርገህ ነው የምትስለው። ለዚህ ነው እኮ ኔጎሽዬሽን ላይ አንዱ ዲሁማናይዜሽን ምናምን የሚባለው የመጣው እኮ በዛ ነው። ጦርነት ላይ የኛ ጀግና፣ የኛ ብፁ ሰው፣ የኛ ባለራይ ምናምን ብለህ ነው እንደምትዋጋው። እሱ ከሆንክ አንተ የለህም። እንደዛ ከሆነ አንብቡ። ሃው ፕሮፓጋንዳ ወርክስ አንብቡት። እኔ ጌታቸው የተሸወደ የሚመስለኝ መቼለትም አንስቼዋለሁ። ህግ ምናምን የሚለው ማምጣት አልነበረበት። የህግ ሰው ስለሆንኩ የምናምን ሰው ስለሆንኩ ምናምን አያስፈልገው። ያ ማለት በጦርነት ወቅት የተጠቀምነው ፕሮፓጋንዳ ነው። ፔሪድ። ትክክል ይሆናል፣ ኤግዛጅሬት ይሆናል፣ ሚስሊድ ያደርጋል፣ ውሸት ይሆናል፣ ዲሁማናይዝ ያደረጋል፣ የሱን ሰዎች ደግሞ ሞራላቸውን ቡስት ያደርጋል አለ። እሱ እቺን ብሎ ብቻ መጨረስ ይችል ነበር። አይ ዶንት ኖ ዋይ
ኦፍ ኮርስ አንዳንድ ሰው በርግጥ ቃለ መጠየቅ ላይ ስትመጡ ብዙ ከግላ ስለሚመጣ ቆም ብላችሁ በኋላ ቤታችሁ ስትቀመጡ ነው በዚህ መልኩ ብላችሁ የምትሉ። ስለዚህ እኔ አልፈርድበትም። እንኳን አይደለም እሱ እኔ እናንተ እንደዚህ ያወራን ኦልሞስት ከ1900 ሰው በላይ ነው የምናወራው። ከጨረስኩ በኋላ ራሴን ኢቫሉዌት ሳደርግ ይሄን ነገር በዚህ በኩል ሼፕ ባደርገው እላለሁ። ወይም ደግሞ የሆኑ ሰዎች ደውለውልኝ ይቺ ነገር እኮ እንዲህ ብታደርገው ኖሮ ጥሩ ይሉኛል። ወይም ደግሞ ከቤተሰብም ይቺን ነገር በዚህ ደረጃ ብታየው ይሄን ነገር አልጨመርከው ምናምን ይሉኛል። በጣም ከባድ ነው። ባይዘዌ ይሄ እንትን ለተቀማጭ ሰማይ ቅርቡ ነው። አንዱ ያየሁት ኢትዮጵያ ፖለቲካ ውስጥ ለተቀማጭ ሰማይ ቅርቡ ነው። በተለይ እንደዚህ ኮንፍሮንቴሽን አሁን እንደ ጌታቸው ቁጭ ብሎ የሚናገራለ ከምሬ ነው። እኔ አልችለውም፣ አቅምም የለኝም። በዛ ለእንደ ጌታቸው የለኝም፣ አላረግም። አድሚት የዛን ያህልም የኤክስፒሪየንሱ የስልጣን ኤክስፒሪየንስም የለኝም። ስለዚህ አንዳንድ ጊዜ ይሄ ከእንትኑ በኋላ ከፕሬዘንቴሽኑ ወይ ከፕሮግራሙ በኋላ በዚህ መልኩ እኮ ባደርገው የምትሉት አለ። ስለዚህ በዛ እንዲያየው ነው የምፈልገው። እኔ ብሆን ወይም ከእንትኑ በኋላ አቶ ጋዜጠኛ ያኮ የጦርነት ወቅት ብሎታል። በእርግጥ የጦርነት እሳት ውስጥ እኮ ነበርኩ፣ በቂው ነው። ሎየር ምናምን የሚለውን ትቶ ህግ ተምሬያለሁ ምናምን የሚለውን ትቶት በጦርነት ወቅት ስንጠቀመው የነበረ ፕሮፓጋንዳ ነው። ከፈለገ ኢንተርፕሬተር ዋት ካይንድ ኦፍ ፕሮፓጋንዳ ሲለው ዩ ዶንት ኖ ፕሮፓጋንዳ ማለት አታውቅም እንዴ? ፕሮፓጋንዳ ማለት እኮ ኤግዛጀሬሽን አለው፣ ሚስሊዲንግ አለው፣ ውሸት አለው፣ ዲሁማናይዝ ማድረግ አለው፣ ጠላትህን ወዳጅህን ቡስት ማድረግ አለው ቢለው በቃ ያልቃል። የት ይሄዳል ይሄ ሰውዬ? ኤቲክስ የሚባልም የለም። አሁን ጸዳለ መጣ ስለ ኤቲክስ ሞራሊቲ ምናምን ታነሳለታለች። የትኛው ምን አይነት ኤቲክስ ምን አይነት ሞራል ምናምን የሞራል እንትን ነው ምናምን። ኧረ እባክሽ ደማቅሽ ታጠኛለህ። እውነቱን ነው መቼም የሞራል ጥያቄ በጦርነት ወቅት ነው። የዛሬ ዓመትም ተናግሬያቸዋለሁ። የጦርነት ወቅት ሞራሊቲ የሚል ሚንስ እና ኢንድ በጣም አሪፍ መጽሐፍ አለ። ይሄ መጽሐፍ ሁላችሁም እንድታነቡት የምታገኙ ሰዎች ራዲካልስን አንብቡ። ፖለቲካ ውስጥ ያላችሁ ሰዎች መስት ሪድ ነው ራዲካልስ፣ ሩል ፎር ራዲካልስ። ስክሪንሻቱ ሰዱና ፈልጉትና አንብቡት። የቆየ ነው ግን በጣም ብዙ ነገር እኔ ምናልባት 4-5 አንብቤዋለሁ መሰለኝ ስለምፈልግ። የኔ ባህሪ እንደዛ ነው። የምወደው ነገር ካለ 4-5 የማየዋል። እዛ ላይ ምን ይላል መሰላችሁ? ገጽ 29 ላይ ስለ ሞራል ምናምን ያነሳል። ስለ ሞራል ምናምን ያነሳና ሩል ፎር ራዲካልስ አንደኛው ህግ ይላል በዚህ በሚንስና በኢንድ መካከል ያለውን የሞራል ኮሪሌሽን ነው የሚያነሳው። እዛ ላይ ምንድን ነው የሚለው? one of the rule of ethics of means and end is that in war the end justifies almost any means ይላል። በጦርነት ወቅት ኢንድ ሚንስን ጀስቲፋይ ያደርጋል ይላል። ኢንድ ማለት የምትፈልጉት ነገር ነው። ሚንስ ማለት የምታገኙበት ዘዴ ነው። ሶ ዲዩሪንግ ዘ ዋር ኢንድ ሚንስን ጀስቲፋይ ያደርጋል ማለት ነው። The ethics of means and end is that in the war end justifies almost any means. እዛ ላይ አንድ ምሳሌ ይሰጣል።
ምሳሌ የሚሰጠው ማንን ነው? ዊንስተን ቸርችል ነው ምሳሌ የሚሰጠው እዛው ገጽ 30 ላይ። ዊንስተን ቸርችል ደግሞ አይ ቲንክ የአልጀዚራው ጋዜጠኛ በጣም ደጋግሞ ሲከራከርበት እንደነበረ ሰምቻለሁ። ክራይም ፈጽሟል አልፈጸመም ቢል ከዊንስተን ቸርችል ጋር ተያይዞ ማነው እያስፔድ ነው ጽፎ ያየሁት እንደዛ አይነት ነገር አይቻለሁ መሰለኝ። ዊንስተን ቸርችል የሁለተኛ ዓለም ጦርነት ወቅት እንደምታውቁት የእንግሊዝ ነው ጠቅላይ ሚኒስትር ነው። የናዚን ወረራ ለመቋቋም ከኮሚኒስቷ ሶቪየት ዩኒየን ጋር ተቀናጀ፣ ጥምረት ፈጠረ። ጥምረት ፈጠረና ተብጠለጠለ። የተብጠለጠለው ከጦርነቱ በኋላ ነው፣ ከውጤቱ በኋላ ነው። ናዚም ተሸነፈ፣ ሂትለርም ሞተ፣ ምናምን ሆነ። ሁሉ ነገር ካለቀ በኋላ በግራ በቀኝ አጣደፉት ቸርችልን፣ ዊንስተን ቸርችልን። ከዛ አንድ ነገር ተናገረ ዊንስተን ቸርችል። እንግዲህ ላችሁ ከጦርነቱ በኋላ አሁን ጀስት ጌታቸው እንደሚጠለጥለው ማለት ነው። ምን አላቸው ዊንስተን ቸርችል? ሂትለር አላቸው፣ ሂትለር ሲኦልን እንኳን ወሮ ቢሆን አለ ከሰይጣን ጋር አብሬ ተቀናጅቼ ሂትለርን አጠፋዋለሁ። ቃል በቃል የተናገረው ይሄ ነው። ከሰይጣንም ጋር ቢሆን የምትለው ቃል የተለመደች ቃል ናት አይደል? ከማንም ጋር ቢሆን የሚሏት አሁን የአማራ ጽንፈኞች ማለት ከማንም ጋር ቢሆን የሚሏት የአማራ ጽንፈኞች ሰምታችሁ አታውቁ? ከሂትለር ወስደዋት ነው፣ ከቸርችል ወስደዋት። ዊንስተን ቸርችል እንግዲህ የገለጸውን መንገድ ተመልከቱ፣ ሀው ምን ያህል ርቀት እንደሆነ ማለት ነው። ሂትለር ሄዶ ሲኦል ማለት ምንድነው? ያው ሲኦል ነው የሚባለው። ሲኦል ይሄ ገሃነምን ወይ ገሃነምና ሲኦል እንትንና ከተማዋ እንዳለ ገሃነምን ወይም ሲኦልን ወሮ ቢሆንና ይሄን ወረራ በመለከት ከሰይጣን ጋር ሆኜ ቢኮዝ ሲኦል የሰይጣን ንብረት ስለሆነ ከሰይጣን ጋር ሆኜ ሂትለርን እዋጋዋለሁ። ዊንስተን ቸርችል አይ ቲንክ ከዛ በኋላ የተሸነፈ መሰለኝ ስልጣኑ እስከ ማጣት ደርሷል። በኋላ ይሄ እንግዲህ ትልቁን ጦርነት ያሸነፈ ከማጋ ሆኖ ከሶቪየት ዩኒየን ጋር ኮሚኒስቶቹ ጋር። እሺ የደላው ሙቅ ያምኒካል የሚባለው ልክ ሙቅ ማኘክ ሲጀምሩ እንግሊዞቹ ሙቅ ማኘክ ሲጀምሩ እንዴት ከሶቪየት ጋር ማለት ጀመሩ? እንዴት ከኮሚኒስት ጋር ማለት ጀመሩ? ሙቅ ማኘክ ሲጀምሩ አሁን የጦርነት ወቅት ፕሮፓጋንዳ እስከዚህ ድረስ ነው የሚሄደው። አይደለም ፕሮፓጋንዳው ተግባሩም ራሱ ማለት ነው። እኔ አንዳንዴ የሚከብደኝ በግልጽ ልንገራችሁ፣ ብዙ ጊዜም አነሳዋለሁ፣ ከአንዳንድ ወዳጆቼ አልስማማም። እኔ ኢንቶታል ለምሳሌ የኢሳያስን ወይም የሻቢያን ጣልቃ ገብነት ከመጀመሪያ ጀምሮ የተቃወምኩት ነው። ታውቃላችሁ፣ እዚህ ቤት ውስጥ ያላችሁ ሰዎች ከድሮም የነበራችሁ እዛ ሚዲያ ያለው ማለት ነው። በቃ ኢሳያስ ገባ የተባለለት አብጃለሁ። ይህ መልስ ኢታማዦሮቹ ሌሎቹ ሲሰጡ ለእኛ እንደሰጡ አድርጌ ነበር ፊልም ማድረገው ነውም ብዬ አስባለሁ። አሁንም አልጠየኳቸውም። እንዴት ኢሳያስ ይገባል ብዬ፣ እንዴት ሻቢያ ይገባል ብዬ። መልስ ግን የሌለኝ አለ። ዛሬ ልንገራ፣ መልስ የሌለኝ ነገር ምን እንደሆነ ታውቃለህ? መልስ የሌለኝ ነገር ምን ማድረግ ይቻል ነበረ? ኤርሚያስ ምን ማድረግ ትችል ነበረ ብባል ምንድነው የሚለው? ፌቨን ደግመሽም ትጠይቀሽኝ ታውቃለሽ። አሁን በቅርብ ጊዜም ይሁን እና ሻቢያ መግባቱን ልክ ነው ልትል ነው ብለሽ ጥያቄ አምጥተሻል፣ አስታውሳለሁ። በቅርብ ጊዜ
ግን መልስ የለኝም እውነት ለመናገር ፌደራል መንግስቱ ኦፕሽን ነበረው ወይ በመፍቀድም የኢሳያስ ጦሩ ገፍቶ በመግባትም ምርጫ ነበረው አሁን ዝም ብላችሁ እንደዚህ ኦፕን ሆናችሁ ጠይቁት ይሄን ጥያቄ ለምን ብላችሁ ብትጠይቁኝ እንዴ ምንድነው ኤርሚያስ 80% ኃይላችን እኮ ተመታ ቀጅ እግራችን ተሳሰረ እነዚህ ሰዎች እኮ ምሳችንን ባህር ዳር እራታችንን አዲስ አበባ ብለው ሙቭ ያረጉ ነበር እኛም ብቻ አይደለም ካስፈለገም አስመራ እራታችንን ምሳችንን እንበላለን ይያሉ ነው 80% የሆነው ኃይላችን ሜካናይዝዱ ምኑም በተመታበት ምን አማራጭ ነበረው የኤርትራ ሰራዊት እንዳይገባ መከላከል ይቻል ነበረው ዝም ብሎስ ቢገባ ማን ይከለክለዋል ምንድነው መልሳችሁ አሁን እኔ ቻሌንጅ ዲዮንኩበት አሁንም ድረስ አጥረቅራቂ ጥያቄ ሆነብኝ ጥያቄ የጥያቄ ነው በነገራችን አቃለው የኢሳያስ ሰራዊት ጄኖሳይደር እንደሆነ አቃለው የኢሳያስ ሰራዊት ኢትዮጵያ ውስጥ ተራ በተራ ጄኖሳይድ ህዝብን ክሊንስ ለማድረግ እንደሚጠብም አፋር ላይ አድርጓል አማራው ላይ አድርጓል ከመጀመሪያ ከጫካ ጀምሮ አሁን ደግሞ የትግራይ ላይ ቂም በቀል ይዟል ይሄን ሁሉ አቃለው ነው እንጽፍ ያለው ምን አፋር ላይ ምን ተደረገ ጽፍ ያለው ኢትዮጵያ ላይ ምን ተደረገ ጽፍ ያለው ተጋሩ ላይ ምን ታቀደ የሚለው ጽፍ ያለው ቀጣዩ ተረኛ ኦሮሞ ነው ብዬም ጽፍ ያለው ነገ ከነጎዲያ ኤትኒክ ክሊንሲንግ ከመጣ ኦሮሞ ነው ክሊንስ የሚሆነው ተናግር ያለው ባደባባይ ማን ነው ባለተራ እሱን የጻፍኩት ይሄን ሁሉ ያወቅኩኝ ግን ኦኬ በዛ ወቅት 80% የሚሆነውን ማቅራችንን አቅማችንን ሚሊቴሪያችንን ሜካናይዝዱን ሚሳኤሉን ባጣንበት ኤንድ ኤርትራ ግቢ አትግቢ ማለት አቅምን በሌለን ወቅት ኤርትራ መግባቷ ምንድነው የምናደርገው ቢለ ምንድነው take it to this end justify the means ጋር ወሰዱት ዊንስተን ቸርችል ጋር ወሰዱት ምን አለ ቸርችል ሂትለር መጥቶ ሲኦልን ቢወር ሰይጣንን ጠይቀው አብረን ሂትለርን እንመተዋለን ሲኦል ነው ሰይጣን ነው እተባበራለሁ ያለው ሲኦል ለጋ ሄዶ ነው እሰየው እንኳን ቆይልኝ ሲኦል ውስጥ አላለውም ማንን ሂትለርን እንኳን ሲኦል ገባ ቆይልኝ አላለውም ወረራ ፈጽሟል ሲኦል ላይ ከሰይጣን ጋር ተባብሬ ቢሆን እመተዋለሁ ነው ያለው ሶ ይሄ ሎጂክ አለ አሁን ነገ ከነጎዳ ይሰራል አይሰራም አላቅም ሶ ይሄ ስለሆነ ታዲያ የትግራይ ኃይሎች ከሻቢያ ጋር ሄደው ሲጣበቁ ለምን ትናደዳለህ ወይም ትቆጣለህ ወይም ትክክል አይደለም ትላለህ ሊያከራክር ይችላል የሚያከራክረው ምንድነው አሁን ያለው ፌደራል መንግስት የትግራይ ኃይሎችን በተባለው መጠን ወደ ጦርነት የጋበዛቸው ነው ወይ ሚለው ኦኬ ሶ ይሄ ጥያቄ እንዳለ ሆኖ እንደተጠበቀ ሆኖ ነገር ግን የጦርነት ፕሮፓጋንዳ የራሱ ገጽታ በቂ ነው ይሄን እያንዳንድሽ ደግሞ ራስሽን ተመልከች እያንዳንድሽ እኔን ጨምሮ ነው ያነሳው ያለሁት ባይዘው ምንድን ነበር በጦርነት ወቅት ስንናገር የነበረው የእያንዳንዳችን ተመዞ ቢወጣ እኮ ሌላ ነው የጦርነት ወቅት ፕሮፓጋንዳ በጣም ሌላ ነው ኦኬ በዚህ ከተስማማን ፕራግማቲክ ሆነህ ስትራቴጂክ ተርምን ቀይረህ እነዛ ሰይጣን የተባባሉ እነዛ ኢቪል የተባባሉ እነዛ ሊጠፋፉ የፈለጉ ሰዎች ተገደው ወደው ጠረጴዛ ላይ ተቀመጡ ተደራደሩ ተስማሙ ተፈራረሙ በስምምነቱም እንቆያለን አሉ
የኮሙኒኬሽን ስትራቴጂያቸው ምንድነው መሆን ያለበት? ተግባቦታቸው ምን ይሁን? ተግባቦት ኮሙኒኬሽኑ እንደ ድሮ ጄኖሳይደር ምናምን እያለ ይቀጥል? በዚህ በኩል ጌታቸው፣ በዚህ በኩል የፌዴራል መንግስቱ አብይም ይሁን ዶክተር አብይም ይሁን ሌላውም ይቀጥል? ቶናቸውን ተመሳሳይ ሆኖ ይቀጥል? እንዳይቀጥሉ በአቅጣጫ ደረጃ ሰዎች ወደ ሰላም ከመጡ ወደ ድርድር ከመጡ ተመልሶ ጦርነት መግባት ካልፈለጉ በስተቀር መሰዳደብ፣ መጠለሻሸት፣ ኢቪል መባባል አይሰራም። ስለዚህ እኔ መጥቼ የሰላሙ አካል ነኝ፣ በተቻለ መጠን በድርድር ወቅት ያለውን ነው፣ በስምምነት ወቅት የፈረምኩትን ነው የምተገብረው ብሎ ጌታቸው ቢል ምንድነው ነውሩ? ቡራ ከረዩ ትላንትና እንዲህ ብለህ ነበር፣ በጦርነት ወቅት ያልከው እንዲህ ነው። ምን አይነት አላዋቂነት ነው ይሄ? አላዋቂነት አይደለም፣ አላማውን ነግሬያቸዋለሁ። አሁንም ብሎ ተናግሮ ተሳድቦ ምን ብሎ እንዲጣላ ነው ፐርፐዙን፣ አላማውን ስላስቀመጠ። ስለዚህ ጌታቸው ረዳ ዋነኛው ተደራዳሪ ነው፣ ዋነኛው ፈራሚ ነው። ፈራሚ ብቻ አይደለም፣ በፕሪቶሪያ ስምምነት መሰረት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ነው። ፕሬዝዳንትነት የሾመው ጠቅላይ ሚኒስትሩ ነው። ምን ነው ታዲያ ፕሬዝዳንት ለምን ተቀበልክ ለምን አይሉትም? ለምን እንዴት ፕሬዝዳንትነት ትቀበላለህ ለምን አይሉትም? ምክንያቱም ፕሬዝዳንትነት የሚሰጠው በስምምነታቸው መሰረት ጠቅላይ ሚኒስትሩ ነው የሚያጸድቀው። እምቢ ስላላቸው ነው ደብረጽዮንን ልከው አልቀበልም ስላለ ጠቅላይ ሚኒስትሩ ጌታቸው ረዳን አደረጉት። ምን ነው ይዛን ያላበዱ ይሲ። ስለዚህ አጭር መልስ ነበር እዚህ ጋር ጌታቸው የሚያስፈልገው። በጦርነት ወቅት ያለኝ የፕሮፓጋንዳ የኮሙኒኬሽን አቅጣጫ በሰላምና በድርድር ወቅት ሊኖረኝ አይገባም። አንድና አንድ ስላልሆኑ ደግሞ ስምምነታችን ላይ አንደኛውን ጥላቻ ይናገረው አይወንጅለው ምናምን የሚል ተስማምተናል። አንድ እሱ ብቻ ግን አይደለም ስምምነታችን፣ የሽግግር ፍትህም እንዲኖር ተስማምተናል። ስለዚህ የሽግግር ፍትህ እከሌ ወንጀለኛ ነው እከሌ ወንጀለኛ አይደለም የሚፈርደው የሽግግር ፍትህ ነው። እኔ የምታገለው የሽግግር ፍትህ እንዲመጣ ነው። በቃ የጌታቸው በጣም አጭር መልስ፣ ምናልባት ለወደፊትም ከዚህ በላይ ፋርዘር ባይሄድ ጥሩ ይመስለኛል። የተፈለገ ዓላማው ሌላ ስለሆነ ምንድነው ቻሌንጅ ከዚህ በኋላ ምንድነው ቻሌንጅ የሚያደርገው? ደግሞ ደጋግሞ የሚጠይቀው ደጋግሞ ያኛው የጦርነት ወቅት የፕሮፓጋንዳ አቅጣጫችን ነው። ደጋግሞ ፐርሰናሊ ማምንበት ነገር አለ። ህግ ደግሞ መጥቶ በህግ ይወስነዋል። እስከዛ ድረስ ግን የጦርነት ጊዜ የነበሩኝ አቅጣጫዎች ናቸው። ማምንበት ነገር ይሄ ነው። ጄኖሳይድ ተፈጽሟል፣ ያልተፈጸመ ወንጀል የለም ምናምን ያምናለሁ። ይሄንን ግን በሰላምና በድርድሩ ወቅት በህግ እንደሚጠየቅ በሽግግር ፍትህ እንደሚጠየቅ ወስነናል። ይሄ ማድረግ ይገባው ነበር። ዋር ሞንገሪንግ አይደለም። ከሰላም በኋላ ጦርነት ቀስቃሽ ፕሮፓጋንዳ አትከተልም። ይሄ ሁለተኛ ያየሁት ነገር ነው። በመጨረሻ ትንሽ ደቂቃ ሰጥቼ ስለ ሜጋ ላውራና ልጨርስ። በጣም ብዙ ነው እውነት ለመናገር። ሜጋ ግን ወሳኝ ናት ብዬ ስለማስብ ነው። ሶስተኛው በጣም ነው የገረመኝ። ሜጋ የሚለው ቃል ኮይን ተደርጎ እስከዛሬ ሰምቼ አላቅም ነበር። አይ ዶንት ኖ እንግዲህ እንዴት እንዳመለጠኝም አላቅም። ሜጋ የሚባል ፕሮጀክት እንዳለ ታውቁ ነበር? አላቅም። ሜጋ ማለት ቃሎቹ ናቸው። MEGA ማለት ነው።
ግን ይሄ ሜጋ የሚለው ቃል ስለ መድረኩ የሚነግረን ነገር አለ። ስለ መድረኩ የሚነግረን ነገር አለ። ምንድነው የሚነግረን ስለ መድረኩ? ሉክ ሜጋ ሜክ ኢትዮጵያ ግሬት አጌን ነው የሚለው። ኢትዮጵያን ወደ ታላቅነቷ እንመልሳለን። ጀስት ላይክ ትራምፕ ማለት ነው ሜክ አሜሪካ ግሬት አጌን እንደሚለው። አለ በፕሮጀክት ደረጃ አለ የምታውቁት የኢትዮጵያ መንግስት እንደ መንግስት ሜጋ ብሎ ሜክ ኢትዮጵያ ግሬት አጌን የሚል ፕሮጀክት አለው? ኮንሴፕቹዋሊ መጀመሪያ እንነጋገር። ግን እዛ የቀረበበት ፍሬም የመድረኩን በቃ ዋነኛ መገለጫ ያ ፍሬም ነው። በነገራችን ላይ Kjetil Tronvoll is Professor of Peace and Conflict Studies at Oslo New University College. Kjetil, there's this phrase that's now doing the rounds, mega, make Ethiopia great again. Abi's been associated with this phrase. Some people think mega is just a way for Abiy to, push his own agenda, big up himself, self-aggrandizement. What do you make of what he's trying to do with Ethiopia? Is he trying to restore some form of greatness, bigger boundaries, bigger borders? What is his goal in your view? I think all of the above is his goal. Will he succeed? Probably not, because he's repeating the mistakes as done by earlier emperors and governments in Ethiopia. Every time a government is trying to centralize power in Ethiopia, it creates counterforces from the regional states or from the ethnic groups, call it whatever you want. And in addition to the centralization process, Abiy is also trying to impose all-embracing Ethiopian identity, using a language and a rhetoric harking back to an imperial time, which is very provocative for the gentleman sitting next to you, and that ideology from the Tigray People's Liberation Front, from the Oromo Liberation Front, and from others. So he's trying to create something which has failed 2 times before, and I think it will fail again. Is mega provocative to you? Is this idea of of subsuming ethnic identities into one pan-Ethiopian ideology, does that worry you? That's... በደንብ ሰማችሁት? ሜጋ ፕሮጀክት የሚባል ኢትዮጵያ ፕሮጀክት አላት። መጀመሪያ እሱን ላይ ሜጋ ፕሮጀክት ደግሞ እንዴት ፍሬም እንደሆነ ነጩ ቲፒኤልኤፍ ነጩ ህወሓት ማለት ነው እንዴት እንዳርጎ እንደቀረጸው ተመልከቱ። ነጩ ህወሓት ነው የሚሉት አይደል? እኔ አይደለም ነው ነጩ ባለቤታችን እንትን የኛ አባል ነው የሚሉት። ሶ ኢዘር ኤኒ ሜጋ ፕሮጀክት እንደዛ የሚባል ሜጋ ፕሮጀክት አለ? ሜጋ የሚባል ሜክ ኢትዮጵያ ግሬት አጌን ምንድነው ኮንሴፕቱ? ይሄ ነው። አያችሁ መድረኩ ማን ነው ይሄ መድረክ ኮይን ያደረገው ብለን ስንጠይቅ ይሄ ነው። በደንብ ስሙ ካልሰማችሁ። Kjetil Tronvoll is Professor of Peace and Conflict Studies at Oslo New University College. Kjetil, there's this phrase that's now doing the rounds, mega, make Ethiopia great again. Abiy's been associated with this phrase. Some people think mega is just a way for Abiy to, push his own agenda, big up himself, self-aggrandizement. What do you make of what he's trying to do with Ethiopia? Is he trying to restore some form of greatness, bigger boundaries, bigger borders? What is his goal in your view? I think all of the above is his goal. Will he succeed? Probably not, because he's repeating the mistakes as done by earlier emperors and governments in Ethiopia. Every time a government is trying to centralize power in Ethiopia, it creates counterforces from the regional states or from the ethnic groups, call it whatever you want. And in addition to the centralization process, Abiy is also trying to impose all-embracing Ethiopian identity, using a language and a rhetoric harking back to an imperial time, which is very provocative for the gentleman sitting next to you, and that ideology from the Tigray People's Liberation Front, from the Oromo Liberation Front, and from others. So he's trying to create something which has failed 2 times before,
And I think it will fail again. Is mega provocative to you? Is this idea of of subsuming ethnic identities into one pan-Ethiopian ideology, does that worry you? You know, you used to call him imperial, as we've discussed tonight. No, that's such a project is not going to work, whether it comes from Abiy, from TPLF, or from whoever it is who promotes such agenda. It's not going to work because... You're not worried about the centralization of power that Sheto identified? No. But, you know, I haven't abandoned any of the misgivings that I had when the centralization of power led to the kinds of conflicts. What I am saying is whatever is going to work in Ethiopia should take into account the diversity of the country. We had this assessment back in EPRDF days before Abiy came to power, that the problem was a question of striking a perfect balance between maintaining an Ethiopian nationality while at the same time maintaining the level of autonomy that ethnic groups or nations and nationalities should have. And unless you maintain that perfect balance, then any project is doomed to fail. That's አያችኋል። የመድረኩ ምንነት አልነገራችሁ ነጩ ህወሓት ምድረ ያለው የቀደምት ኢምፓየሮችን የማምጣት ማዕከላዊነት የመፍጠር አንድ ኢትዮጵያ የሚባል አንድ አይደንቲቲ ደፍጥጦ ማንነት የመፍጠር ይሄ ደግሞ አጠገብ ያለውን ይለዋል ስሙንም አልጠራው ጌታቸውን ማለት ነው አጠገብ ያለውን የሚያናድድ የቲፒኤልኤፍ ፕሮጀክትን ይሄ ነጩ ቲፒኤልኤፍ የሚለው ከዛ በኋላ ይደጋግሙታል ሜጋ ፕሮጀክት በነገራችን ላይ የማናት በኢትዮጵያ ናት ወይስ እነ ዶክተር ጸጋዬ አራርሳ ነው ሲናገሩት የከረመው ይሄ እነ ጸዳለ ቁጭ ብለው እነ ዶክተር ጸጋዬ አራርሳ ነው የሚናገሩት ወይስ በሷ ፊት ያለው ዶክተር ጸጋዬ ነው ሌላ ነው ያለው ጸዳለ ጋር ያለው ነጩ ህወሓት እነ ጸጋዬ አራርሳን ህወሓቶችን ለብሶ ነው የመጣው ወይስ ምንድነው ይሄንን ነው መድረኩን አሁን እያንዳንዱን ስነግራችሁ እንዴት እንደሚተሳሰር እንድታዩት ስለፈለኩ ማለት ነው እና ኮንሴፕቱ ሜጋ ፕሮጀክት የሚለው የቀረበበት ጽንሰ ሐሳብ አሲፍ የቀድሞውን የአጼውን ስርዓት የሚመልስ ያው ሁለት ጊዜ ወደቀ የቀድሞውን አሃዳዊ ስርዓት የሚመልስ የቀድሞውን አሃዳዊ ስርዓት መዳረሻ አድርጎ የብሔር ብሔረሰቦችን የሚጨፈልቅ ይሄ ነው እየቀረበ ያለው መድረኩ ይሄ ነው እንደዛ ነው እየቀረበ ያለው እሺ ፌል አድርጓል ፌል ያደረገውን ፕሮጀክት ነው ይዞት የመጣው ነው እያለ ያለው ቃል በቃል እዛ አጠገብ የተቀመጠውን ጌታቸው ረዳ የሚያናድድ ነገር ነው እየተሰራ ያለው ነው እያለ ኢቭን ከጌታቸው ረዳና በጠቅላይ ሚኒስትሩ መካከል ያለውንም ማለት ነው ናው እኔ ግልጽ ላድርግላችሁ አንድ 3-4 ነጥቦችን ግልጽ ላድርግላችሁ ዘሶኮልድ ሜጋ በሚባለው እኔ ኤርሚያስ ነኝ እዚህ ጋር አስተያየት የምሰጠው በእርግጥም ሜጋ ሜክ ኢትዮጵያን ግሬት አጌን አለ ወይ ተብዬ ብጠየቅ አንደኛ በኢትዮጵያ ገዢ የሆነው የብሔር ፖለቲካ ገዢ የሆነው የዘር ፖለቲካ እኔ ነኝ ዘር ምለው ገዢ እንዳይሆን እና የመንግስቱ ዋነኛ መንገድ እንዳይሆን ህገ መንግስቱን ጭምር እስከ መቀየር የሚሄድ ፕሮጀክት ከሆነ ከሜጋ በላይ ሌላ ቃል ካለውም አጨብጭቤ ነው የምቀበለው ቁጥር አንድ እሱ ነው ደሶኮል ሜጋ የሚሉት የብሔር ፖለቲካን ከገዢነት አውጥቶ ማይኖሪቲ ውስጥ የሚያስገባ ዳጣን የሚያደርግ መንግስታዊ አሰራራችን ከብሔር ፖለቲካ ወጥቶ የዜግነት የምንበለው የሊበራል ፖለቲካ ከሆነ ሊበራል ኢኮኖሚ ከሆነ ህገ መንግስቱም የሚቀየር ከሆነ ይቀደዳል አልኩ
ይሄንን ዘሶኮልድ አልጀዚራ ዘሶኮልድ ጸዳለ ወይም ነጩ ህወሓት ይሄንን ጉዳይ እንደ ሜጋ ከወሰደው አጨብጭቤ አዎ ሜጋ ነው እላለሁ እኔ ኤርሚያስ። ሌሎቻችሁም ብዙዎቻችሁ አዲስ ኮምፓስ እንደምትስማሙኝ ተስፋ አደርጋለሁ። ህዳጣን መሆን አለበት የብሔር ፖለቲካ። የኢትዮጵያ አቅጣጫ ከመንግስት ገዢ ከሆነ የብሔር ፖለቲካ አስተሳሰብ መውጣት አለበት። እሱን ሜጋ ካሉልን እሰየው፣ እንኳን ሜጋ አላችሁት ነው ሜኪንግ ኢትዮጵያ ግሬት አጌን ማለት ነው። ሁለተኛ ኢትዮጵያ ኢትዮጵያ ያጣችውን የባህር በር ወደብ ወዘተ ለማስመለስ የምታደርገውን ጥረት እንደ ሜጋ ፕሮጀክት ከወሰዱት አሁንም አጨብጭቤ ሜጋ ፕሮጀክት ለዘላለም ኑር ነው የምለው። በጣም ደጋፊ ነኝ። ዝርዝሩን በኋላ መጣበታለሁ። ሶስተኛ ኢንክሉዲንግ የመደመር መንግስት አንዱ የሚያነሱት ከመደመር መንግስት ጋር ያይዘው ነው። በነገራችን ላይ የኔን አቋም ነው እየገለጽኩላችኋል። ቦልዶኜ ነው እየገለጽኩ ያለሁት። የመደመር መንግስት የሚለው መጽሐፍ ወደ ትግበራ ተቀይሮ አልጀዚራም ጋዜጠኛውም ነጩ ህወሓትም ጸዳለ ለማም ሌላውም መጥቶ ሜጋ ፕሮጀክት ቢለኝ አዎ ሜጋ ፕሮጀክት ነው ይቀጥል ነው ማለት ቢኮዝ በመደመር መንግስት መጽሐፍ 99 ማለት ይችላል እስማማለሁ። ፖለቲካሊ በተለይ ኢኮኖሚካሊ 100% ማለት ይችላል። ኢኮኖሚክ አቅጣጫዎቹ ላይ እኔ ሳላነብ አልመጣም። ሳላነብ ቁንጽልም አይደለም። ሁለቴ ነው ያነበብኩት የመደመር መንግስት መጽሐፍ ነው። የመደመር መንግስት ተነስቶ ስለነበረ ነው ባይዘው የመደመር መንግስት በተለይ ከኢኮኖሚ አንፃር ለኔ በ100% የምቀበለው መጽሐፍ በተለይ ከኢኮኖሚ አንፃር ለዚህ ያልሸማቅቅም። መደመር መንግስት ሜጋ ፕሮጀክት ነው ቢሉኝ አዎ ነው ምለው። ይተግበር ወይ ብሉኝ በደንብ ይተግበር ነው ምለው። በደንብ ይተግበር ግዴላችሁ። ምንም የሚያሳፍረኝ ነገር የለም። በዚህ ሰዎች ሐሳባቸውን በጽሁፍ አስቀምጠው መንገዴ ይሄ ነው አቅጣጫ ይሄ ነው ካሉኝ ይሄን ይዤ ነው የምከራከረው። ከዛ በኋላ ተገበርከው አልተገበርከውም እያልኩ ነው የምከራከረው። ስለዚህ ተቃውሞ የለኝም። ሜጋ ይበሉት አይበሉት የራሳቸው ከሜጋም ውጪ ሌላም ነገር ቢሉት የአጼው መጽሐፍ ቢሉትም ደስ ምንም ችግር የለብኝም። የአጼው መጽሐፍ የአጼ ሚኒሊክ ነው ቢሉም ችግር የለብኝም። ምክንያቱም ጋዜጠኛው ስለመደመር መንግስት ይጠይቀውና መደመርም ይለውና እሱ እኮ ማለት የቀድሞውን ስርዓት የሚያመጣ ምናምን ይለው ስለ ሜጋ ያወራዋል። ሶ ኢትስ ጉድ። የመደመር መንግስት በተግባር ላይ ከዋለ አሪፍ ነው። ጥረቴ እኔ እንዳይሰባበር ነው፣ በቢሮክራሲው እንዳይምታታ። የተጻፈ ነገር ሁሉ ተግባራዊ መሆን እድል ስለሌለው ከባድ ነው እንጂ ኢንዶርስ አድርጌዋለሁ። እኔ በዚህ አጋጣሚ እንደ አዲስ ኮምፓስ እንደ ግለሰብ አዲስ ኮምፓስ እንደ ሚዲያው ሳይሆን እንደ ግለሰብ መደመርን ኢንዶርስ አድርጌያለሁ። ማረገው በስሜት አይደለም። ሌሎቹንም አብቤያቸዋለሁ። እኔ ለምን እንደሚል አላቅም። ጌታቸው አንደኛውን ብቻ ነው ያነበብኩት፣ ሁለተኛ ሶስተኛ ያስ ታይም ለምን እንደማያነበው አንባቢ ነው ይባል የለ እንዴ? ግን እኔ መደመር መንግስት ብቻ ነው ያነበብኩት ምን ባይ ዘ ዌይ ይሄም በጣም አሪፍ መጽሐፍ ነው። የመደመር ትውልድ ግሪን ስክሪን ስለሆነ ነው እንትን ያለባችሁ። የመደመር ትውልድም በጣም አሪፍ መጽሐፍ
እንደውም ሰሞኑን እናወራበታለን ስለ ጀነሬሽን ስንት አይነት ትውልዶች አሉ የማ ትውልድ የቱ ጋር ነው የሚለው በጣም ቆንጆ መጽሐፍ አንብብ ያለው እኔ ያላነበብኩ ማለት ጌታቸው አልገባኝም የመጨረሻውን ያነበብኩት ያኛውን አነበብኩ ለምን ዋይ ይሄንንም አንብብ ያለው የመደመር መንገድን ስራይኗ ይሄንንም አንብብ ያለው ምናልባት ከመጀመሪያ ከፍተኛ ትችት ካቀረቡ ሰዎች አንዱ በመደመር ላይ እኔ ውጭ ጉዳይ ፖሊሲ ላይ በነገራችን እና ጌታቸው ከዚህ በኋላ ቢያቆም ደስ ይለኛል እውነት ለመናገር የመደመር መንግስትን ያነበብኩት ሌሎቹንም አላነበብኩም እያለ ባይሰጥ አስተያየት ደስ ይለኛል ምክንያቱም ይሄን ነገር የመደመር መንግስት ሲመረቅ ከተናገረው በመደመር መንግስትና ዛሬ መካከል አንድ 3 ወር የለም 3 ወር አካባቢ ይሆናል አይደል ጳጉሜ ላይ ነው መስከረም ላይ ነው በ3 ወር ውስጥ አንድ 2 መጽሐፍ ማንበብ ያቅተዋል ጌታቸው ይሄ ይደብራል በጣም ማለት ለጀስቲፊኬሽንም ይደብራል ፕላስ ለማስታወስ ያህል ደግሞ መደመርን የመጀመሪያውን ያነበብኩት ለአቃቂር ነው ብለህ ተናግረሃል ጌታቸው ለአቃቂር ነው ብለሃል ስለዚህ አይ ዶንት እንትን ይጋጫል ነምበር 1 ምንም ችግር የለውም እኮ አንደኛውን አንብቤ አልተቀበልኩትም እንደኔ ውጭ ጉዳይ ላይ ያለውን ነገር ክሪቲሳይዝ አድርጌያለሁ ታሪካዊ ጠላት የሚባል የለም ሲል አለን ታሪካዊ ጠላት ብዬ ተከራክሬያለሁ አሁን አይ ቲንክ ሁሉም ሰው ታሪካዊ ጠላት ማለት ጀምሯል ይሄኛው መጽሐፍ ቲፒኤልኤፍ የወደቀበት መንገድ ነው እንዴት አራቱ እግሮች እንደተሰባበሩ የሚያሳይ ነው ጥሩ ነው ለሪፈረንስም በጣም ጥሩ ነው ይሄኛውም የመደመር ትውልዱ ምን አይነት ነው የቀድሞስ ትውልድ ምን ነበረ የሚያሳይ ነው የመደመር መንገድ የመደመር ትውልድ ፋይናሊ የመደመር መንግስት ኢንዶርስ በማድረግ ለምን ትበሳጫለህ እንደ ጠሽጠሽን ኢንዶርስ ላድርግልህ እንደ የፋኖን ጠሽጠሽ አይዞህ አትናደድ እኔ ነምበር 1 ጽፎ መጥቶ የማንም ይሁን ጽፎ ይሄንን ነው ማስበው ይሄንን ነው የምተገብረው ላለኝ ለሚዲያም ይጠቅመኛል ለኔም ይጠቅመኛል ማንበብ ደግሞ እንደ ልምድ ወስጄዋለሁ ስለዚህ የመደመር መንግስትን ሐሳቦች እንደ ሜጋ ፕሮጀክት ወስደው ሲናገሩ ስለሰማው እንደ ሜጋ ፕሮጀክት ከወሰዱት እሰየው እንኳንም ሜጋ ፕሮጀክት ሆነ ነው ማለት እንኳንም ሆነ ነው ማለት 2-3 ኮንሴፕቶች ልንገራችሁ አንደኛ መደመር መንግስት ላይ ያየሁት መደመርን ጨምሮ ማለት ለየት ያለ ከፈለጋችሁ ሰዱት ከፈለጋችሁ ተከራከሩበት ለኔ ግን ለየት ያለ ነገር ያገኘሁት በፍልስፍና ደረጃ የኢትዮጵያ መሰረታዊ ችግር ያስተሳሰብ ችግር ነው ብሎ ነው የሚነሳው የኢትዮጵያ በቃ ዋናው ቁልፍ ችግሯ የአስተሳሰብ ችግር ነው ይላል አስተሳሰብ ባህል ምናምን ብሎ ነው የሚያስቀምጠው እንትን ፒላሩን ልንገራችሁ ብዬ ነው ከዛ በኋላ ውሰዱና እርስ በራስ ተከራከሩበት ኖ የኢትዮጵያ ችግር ያስተሳሰብ ችግር አይደለም የኢትዮጵያ ችግር ኢንፍራስትራክቸር ነው የኢትዮጵያ ችግር ጥልቅ ድህነታችን ነው የኢትዮጵያ ቁልፍ ችግር ምናምን ብላችሁ ተከራከሩ አንዱ መደመር ላይ ያለው ብሎ መንግስቱም ኢትዮጵያ ያጋጠማት መሰረታዊ ችግር የአስተሳሰብ ችግር ነው ነው ላይ መዋቅሩ ነው ችግር ያለበት ነው አንድ ሁለተኛ የሚከፋፍሉ እሳቤዎች የመደመር ጠላቶች ናቸው ይላል ቀጥሎ ዘረኝነት ብሎ ይጽፋል ጎጠኝነት ይላል እኔ ግን ብሔርተኝነት ልጨምርበት አይልም ብሔርተኝነት
የሚከፋፍሉን እሳቤዎች ኢትዮጵያ ውስጥ ማስወገድ አለብን ነው የሚለው። ዘረኝነትን ማስወገድ፣ ጎጠኝነትን ማስወገድ የመደመር መንግስት አንዱ ተግባሩ ነው ይላል። ትቀበሉታላችሁ አትቀበሉትም? እናንተ ተነጋገሩበት። 2 ሶስተኛ ያየሁት ሚዛን መጠበቅ አለብን ይላል። ደግሞ ደጋግሞ ማለት ነው። ደጋግሞ ሚዛን መጠበቅ አለብን፣ ውሃ ልክ መጠበቅ አለብን፣ አቃፊ መሆን አለብን። በተለይ ውሃ ልክንና ሚዛንን በጣም ተደጋጋሚ ነው የሚያነሳው። እኔ እንደውም ዝም ብሎ መደመር ከሚለው ወይ ሚዛን መጠበቅ ቢባልም ጥሩ ነበረ መሰለኝ። ቬግ ከሆነ ይሄ መደመር የሚባል የሚዛን መጠበቅን የውሃ ልክ መጠበቅን እንደ ዋነኛ አቅጣጫ ይወስደዋል። ትንሽ የሚቆረቁረኝ እዚህ ጋር ነው። በነገራችን ቅድም ያልኳችሁ 100% ያልሰጠሁት ፖለቲካሊ እሱ ነው። እኔ ብዙ ሚዛን የሚባለው ሚዛን መጠበቅ ላይ ብዙ አይደለሁም። በቃ እንደው ግልጽ ልትሆኑ እቸገራለሁ ሚዛን ላይ። ከመደመር የምለየውም ከብልጽግና የምለየውም ከሚዛን ጋር በተያያዘ ነው። እኔ ሚዛን መጠበቅ አልፈልግም። የሆነ ቦታ ላይ ያጋደለ ሚዛን ነው የምፈልገው። ምን አይነት አስተሳሰብ የራሴን ልንገራችሁ ወይስ ሌላ ጊዜ ልናገራለሁ? ይኸው አነሳዋለሁ። I don't like ሚዛን መጠበቅ። ግን መደመር ያን ነው የሚያነሳው። ሚዛንን ጠብቅ ነው የሚለው። ለምሳሌ በብሔር ፖለቲካና በዜጋ ፖለቲካ መካከል ሚዛንን ጠብቅ፣ በመንግስት ኢኮኖሚና በግል ኢኮኖሚ መካከል ሚዛንን ጠብቅ። ያው ኮርነር አንያዝ፣ የሆነ ጫፉን አንያዝ ነው እሳቤው። እኔ ግን አንዳንድ ነገሮች ላይ ኮርነር ቢያዝም ችግር የለብኝም የሚል የፖለቲካ አቋም ነው ያለኝ። የኔን የማታውቁ ማለት ነው። አም ሊበራል፣ ኢኮኖሚካሊም ሊበራል ነኝ፣ ፖለቲካሊም ሊበራል ነኝ ብዬ አምናለሁ ራሴ። ለእኔ ሚዛን የለኝም። ኢን ኤኒ ኬዝ ግን መደመር ላይ እነዚህ 3 ነገሮች ቤዚክ ናቸው። እውነት ለመናገር ነምበር 1 በፍልስፍና ደረጃ የኢትዮጵያ መሰረታዊ ችግር የአስተሳሰብ ችግር ነው ብሎ ያምናል። ነምበር 2 የሚከፋፍለንን እሳቤዎች ማጥፋት አለብን ይላል። እነዚህ እሳቤዎች ደግሞ ዘረኝነት፣ ጎጠኝነታችን ነው ብሎ ያምናል። ነምበር 3 ሚዛን መጠበቅ አለብን፣ ውሃ ልክ መጠበቅ አለብን ይላል። ይሄ እንደ ሜጋ ፕሮጀክት ቢወሰድ እኔ አልጠላውም፣ እሰየው ነው ምለው። እዚህ ውስጥ ሚዛን የምትባል እኔ ማልስማማት አለች ብዬ አይደለም፣ ሪያሊቲ ስለሆነ ነው ሚዛን ያሉት እኮ ይገባኛል እኮ። እኔ እኮ ማህበራዊ መሰረት የለኝም። በዚህ ሚዛን ያለው ሰው ማህበራዊ መሰረት እንደሚኖረው አውቃለሁ። የብሔር ፖለቲካንም አመቻምቸን እንሂድ የሚል ሚድል ላይ ያለ ማህበራዊ መሰረት አለው። እኔ የለኝም ማህበራዊ መሰረት ለጊዜው። ኢትዮጵያዊነት ቦታ የለውም ብዙ። ይሄ ዋናው ወደሱ እንጓዝ ነው እያሉ ያሉት፣ መዳረሻችን እሱ ነው። ግን አሁን ለውንስ ባለው ሰዓት ሚዛን እንጠብቅ ነው የሚለው። ስለዚህ ሚዛን ጠብቆ ለመሄድ ችግር አለ ብዬ አላምንም እኔ። ይሄም ደግሞ የአፄው ስርዓት አይደለም። ስለዚህ ባጭሩ መደመር መንግስትን መተግበር ወደ አፄ ስርዓት የሚወስድ ከሆነ እያሉ ከሆነ ወደ ሜጋ የሚወስድ ከሆነ እሰየው፣ እንኳንም ሜጋ ሆነ። ቀደም ያልኩት ነው እንደማጠቃለያ የመጨረሻ ነጥቤ ናት። ኢትዮጵያ ያጣችውን የባህር በር እና ወደብ ለማግኘት የምታደርገው እንቅስቃሴ ለአልጀዚራዎች፣ ለጋዜጠኛው፣ ለናጸዳለ፣ ለነጮቹ ህዋቶች፣ ለመድረኩ ሰዎች፣ ለሌሎችም ሜጋ ፕሮጀክት ከተባለ አጨብጭቤ ሜጋ ፕሮጀክት ለዘላለም ኑር ነው የምለው። ቢኮዝ እኔ ኢትዮጵያ ባህር በር እንዲኖራት ትፈልጋለሁ፣ ወደብ እንዲኖራት ትፈልጋለሁ። ይሄም ሌላው ነጥብ ነው ማለት ነው። In 2019, Prime Minister Abiy Ahmed won the Nobel Peace Prize
for ending decades of hostilities with neighboring Eritrea. Abiy then partnered with Eritrea to fight against Tigray in the civil war. Today, however, there are rumblings of a possible new conflict between these two countries. There are reports of Ethiopian tanks and artilleries moving towards the border. Both governments are accusing each other of trying to provoke a conflict. Is Ethiopia on the precipice of another war with Eritrea? I wouldn't put it that way. I mean, the whole rhetoric about Ethiopia's wanting to have access to the Red Sea is often conflated with the idea of ownership of a real estate, coal, asset, or whatever. As far as I'm concerned, there is no credible argument whatsoever to try and go against the sovereignty of Eritrea. Are you saying that the claims of the Ethiopian government led by Abiy saying we want access to that Red Sea port that's in Eritrea, you're saying that won't lead to war? No. What I'm saying is I don't expect that to lead to war, at least not in the foreseeable future, as far as I'm concerned. Prime Minister Abiy, on the one hand, has said he wants peace. He said he wants to avoid conflict. On the other, he's vowed to, quote, correct this historic error of the seaport and said, quote, I am 1,000,000% sure Ethiopia will not remain landlocked. The Ethiopian military said recently that it will not hesitate to make any sacrifice to secure access to the sea. How are those not threats? So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. That's what I believe when in. You because say believe me, this show is not about belief. It's about facts. It's about evidence. I will tell Do you have any evidence? I'll tell you about the facts. Do you have any evidence that you're ruling? You're saying there's no conflict. Everyone who's worried about conflict right now. I'll give you the facts. Okay. You know, I recently traveled to Afar region. የሀሳቡን አስተያየትም እየሰጣችሁ እንግዲህ እሱ ሰላም ችግሩን ይፈቱታል ኢሳያስና አብይ ብዬ አምናለሁ ነው የሚለው ጌታቸው። ይፈቱታል አይፈቱትም የእኛን አቋም ታውቁታላችሁ። ጦርነትም ይኖራል የሚል ስሜት የለውም ጌታቸው። All the way to Bure. Yeah. And I saw concrete asphalt being built by the Ethiopian government. Yeah. Obviously, the Eritrean government also is building their side of the asphalt. So it must have been a recent fallout between the two sides. So if they have made that investment sincerely, and then I cannot rule out the two parties coming together. People worry about the rhetoric. Many would say this is not about a port. This is about expansionism by the Ethiopian government. Some have said that Abiy is, quote, obsessed with Ethiopia's imperial past, that he wants to march into Eritrea's capital and declare the Red Sea as his border. He wants to be celebrated as the leader who restored Ethiopia's greatness. What do you say to people who say that? ያያችኋል ኢትዮጵያን ግሬትነስ ለመውሰድ ነው ሜጋ ለማድረግ ነው ምናምን ለማድረግ ነው ይላሉ። የኔ ብዙም ጥያቄው ነው ያያ አሁን ምንድነው እየሳሉልን ያሉት የባህር በር ጥያቄያችን የወደብ ጥያቄያችንን እንደ ታላቂቷ ኢትዮጵያን የመመስረት የተስፋፊነት ፖሊሲ አድርገው ነው። ተስፋፊነት ፖሊሲ ደግሞ የሚሉት እነማን ናቸው? ቅድም ያልኳችሁ ብሔርተኞቹ ናቸው። የኦሮሞ ብሔርተኛ የትግራይ ብሔርተኛ ነው ይሄን የሚለው። አማራው እንኳን ያው ቦታ የለውም እዚህ ጋር። ስለዚህ በዚህ ደረጃ ያለ ነገር ነው ታሪካዊ ስተትን ማረም እንደ መጥፎ የሚወሰድበት እንደ ኤምፓየር ማስፋፋት አድርገው የሚወሰድበት ተደርጎ ነው እየቀረበ ያለው። ይሄ ትልቅ በኔ እምነት የባህር በር ለማግኘት መጣር ወደብ ለማግኘት መጣር ሜጋ ከተባለ በሉት እድሜ ልካችሁን በሉት የኦሮሞ ብሔርተኛም በሉት የአማራ ብሔርተኛም በሉት አልጀዚራም በለው ነጫጮቹ ዋቶችን በሉት ምንም ችግር የለብንም። ብቻ የባህር በራችን እናገኝ፣ ብቻ ወደባችን እናገኝ። በተስፋፊነት እናንተ ትርክቱን ቀጥሉበት፣ በሜጋ ግናምን ቀጥሉበት። ይሄ በጣም እንትን ይመስለኛል። በአጠቃላይ ያየሁት ነገር ይሄ ነው። እንግዲህ ከዛ ውጪ ወደ 231 ወንጀለኞች አጋልጠሃል ትግራይ ውስጥ ብሎ ይጠይቀዋል። ሂውማን ትራፊኪንግ የሚሰሩ ወርቅ የሚነግዱ ወንጀለኞችን 231 የትግራይ ወንጀለኞችን ሊስት አውጥታል አጋልጠሃል፣ አንተ ለምን የለበትም ይለዋል። እኔም በግልጽ ንገሩኝ ብትሉ እኔ በጌታቸው በወግንም ባልወግንም ብዙ በሙስና ወይም በሌብነት ምናምን ምከሰው ሰው አይደለም። በነገራችን ላይ ከድሮ እኔና እሱ የተጠዛጠዝንበት ወቅት እንደነበረ ታውቃላችሁ። የዛሬ 2002 መጨረሻ ማለት ነው።
ያልሆነ ነገር አድርጎ እኔ ላይ የምታውቁት ነው። ቪኦኤ ላይ ከዚህ በፊት ተናግሬያለሁ፣ አልደጋግመውም። ኤንድ ለሰዎችም የነገረው ነገር ስላለ ማለት ነው። ስለዚህ በ231 ወንጀለኞች በሂውማን ትራፊኪንግ፣ በወርቅ ንግድ፣ በምናምን አጋልጧቸዋል ሊስታቸውን። የጋዜጠኛው መከራከሪያ አንተ ለምን ሊስት ውስጥ የለህም ነው እያለ ያለ። እሱ ደግሞ በግልጽ እኔ ሌባ አይደለሁም ሙስና ፈጻሚ አይደለሁም ብሏል። አይ ቲንክ እኔ ከሁሉ ነገሩ በ100% የማምነው ጌታቸውን ሙስና ውስጥ የለበትም፣ ኖሮም የሚያውቅ አይመስለኝም። ኤንድ በድፍረትም የወጣው ሌብነቱ ስለሌለ ነው። በነገራችን በጣም ሌብነት መጥፎ ነው። ሌባ ከሆናችሁ ሀብት ካፈራችሁ ንብረት ካፈራችሁ በጣም ከባድ ነው። እኔ ልንገራችሁ አይዶን የራሴን ሲጨምር ሌላ እንዳይመስል ከሀገር ለመውጣት ስወስን ምንም ያልከበደኝ ብዬ አሁን አንዱ ማስበው የንብረት ማፍራት ራዕይ የመሬት ምናምን አልነበረኝም። አም ኖት ሹር ሀብት አፍርቼ ቢሆን የሆነ ነገር ቢሆን እርግጠኛ አይደለሁም። በዚህ አጋጣሚ ማለት እኔ ብፁዕ ንጹህ አይደለሁም። ብፁዕ ንጹህ ነሰንስ ይሄ የሀብትም ቢኖር ንብረትም ቢኖር የታባቱ ብሎ የሚወጣ አይነት እንደሆነ ኤክስትራኦርዲነሪ አድርጌ ራሴን አልወስድም። ግን አንድ ፋክተር ነው ብዬ አምናለሁ። ምንም አይነት የሚያስጨንቀኝ የባንክ አካውንትም አልነበረኝም። ፎርዛት ማተር ማለት ፖለቲካውን ነው ተመስጬበት የነበረው ሳስበው። አሁን አንዳንዴ ኤክስትሪም የሆነ ፖለቲካው ላይ ዴዲኬት የማድረግ ነገር ነው የነበረ። አይ ቲንክ ይሄን ነገር ጌታቸውን ጋር ይበታሉ። የምትሰጡት ቫልዩ ሲስተማችሁ ማተር ያደርጋል። በነገራችን ላይ አንዳንድ እንደ ንብረት ማተር ገንዘብ መሰብሰብ ሙስና ማተር የሚያደርጋለ፣ ፖለቲካሊ እንትን ማለት ማተር የሚያደርጋለ። ሰውን አሁን ጌታቸውን ሳየው ያ አይነት ቫልዩ ነው የምሰጠው። ስለዚህ እነዚህ 231 ሌቦች፣ ዘራፊዎች፣ ሂውማን ትራፊኪንግ የፈጸሙ ኢንተርናሽናል ዓለም አቀፍ ወንጀለኞችና ሽብርተኞችን ሲያወጣ እሱ የለበትም፣ በእርግጠኝነት የለበትም። ይህንን መመስከር ምችል ይመስለኛል። ሌሎቹም ይመሰክሩለት ይመስለኛል። የሱ ጠላቶች እንኳን አሁን የህወሓት ሰዎች የሚመሰክሩለት ነው ይመስለኝ። እነዚህ ነገሮች ነው ያየሁት። ሌሎቹ ይሄ ጄኖሳይድ ምናምን የሚለው ነገር ብዙ ተደጋጋሚ ተነስቷል። የተፈናቃዮቹን አንስቻለሁ፣ የትግራይ ያለው ሁኔታ አንስቻለሁ። በጣም ዘለግ ያለ ነገር ነው የሰራሁት። ኢንጀነራል ደጋግማ የጠየቀችው ጥያቄ አለ፣ ማን አሸነፈ ታዲያ የሚለው ላይ ጌታቸው አሸነፈ ማለት አልችልም። እነሱም አሸነፉ ማለት አልችልም። ማጠቃለያ ነጥቤ ነው። ጌታቸው የተጠመደለትን ወጥመድ እንዳይጥ ወጥመድ ብትወስዱት ወጥመድ ውስጥ አልገባላቸውም። ወጥመዱ አጠመደው ብዬ አላስብም። ኦርካስትሬት ያደረጉት ዲዛይን ያደረጉበት ለ3 ወር የተዘጋጁበት ለ3 ወር ቅድመ ዝግጅት ያደረጉበት ብሔርተኞቹ የተሰባሰቡበት ነገር ወጥመዱ ውስጥ ገብቶ በወጥመዱ አልወደቀላቸውም። አሸንፎም አልወጣም። በእኔ እምነት ደግሞ አሸንፎም አልወጣም ብለው መሄድ አልነበረበትም ብዬ ስለማስብ መሄድ አልነበረበትም። ምን ያደርጋል? ኦልሬዲ የሆነ ሰው ማይንድ ሴት አዘጋጅቶ የተዘጋጀ ነገር ላይ ለምን የምትሄደው? ምን ያደርግልሃል እዛ መሄድ? በተለይ መድረኩን ካወቀው፣ የተዘጋጁትን ሰዎች ካዋካቸው፣ አንድ ለምናምን እና አንድ የሆነ ሰው አለው ከሆነ ለምን የምትሄደው? ምን ያደርግልሃል? በተለይ በዚህ አጥረቅራቂ ወቅት ማለት ነው። ብዙ አፕ ኤንድ ዳውን ባለበት የጦርነቱ ንግግሮች ሌላ ፌስ ነበርክ፣ ከጦርነቱ በኋላም ፌስ ነበርክ። ብዙ ነገሮች
ባንተ ውስጥ ያሉና ያለፉ ነገሮች ናቸው why ሌላ ሐስል ለምን ትጨምራለህ ለምን እነሱ መሳሪያ የምትሆነው if ለምሳሌ ፌል ቢያደርግ ኖሮ እንዳሰቡት ገዢው ፓርቲም ተናዶ ጠቅላይ ሚኒስትሩም ተናዶ I don't know አላቅም እስካሁን መንግስትም ተናዶ ዞርበል ቢለው ምናምን ቢሆንስ ኖሮ ስለዚህ እኔ እንዲህ አይነት መድረክ አስፈላጊ ነው ይያላል ከፈለጉ ሁለት ተቃርኖ ያላቸው ሰዎች ከጌታቸውና ከጌታቸው ተቃራኒ ያለው ሌላ ሰው ይጥሩና ዲቤት ያርግ ከነሱ ሰው ካላቸው ወይ ደብረጽዮን መጥቶ ደብረጽዮንና ጌታቸው ይከራከሩ አይ ደብረጽዮን አይችልም ከተባለ አማኑኤል ይምጣና አማኑኤልና ጌታቸው ረዳ ይከራከሩ አይ አማኑኤል አይችልም ካሉ ደግሞ ፈትለወርቅ ትምጣና ይከራከሩ ሶ ዲቤቱ ክርክሩ በዛ ነገር ቢሆን የበለጠ ይሆን ነበር ወይ ደብረጽዮን ወይ ፈትለወርቅ ወይም አማኑኤል በዛ መልኩ ሁለቱም ሳይዶች እየታዩ ከትግራይ ኮንቴክስት ነው ያነሳለው ጥያቄውን ከትግራይ አንፃር ስለሆነ ወይም ደግሞ ጀነራል ማናቸው የጊዜ ያስተዳደሩ ፕሬዝዳንት ታደሰ ወረደ ሶ ጀነራል ታደሰ ወረደና ጌታቸው ማከራከር ወይ ደብረጽዮንና ጌታቸው ማከራከር ጌታቸው ማን አማኑኤል አሰፋና ወይም ፈትለወርቅና እሱን ማከራከር ይሄ በዚህ ነው በሚለው ያ ምንድነው የሚፈጥረው ሁለቱም ሳይድ ይታያል አሁን ግን የሰዎች ያዘጋጁልህ ቀለበት ውስጥ ሄደህ የመግባት ያህል ነው ከስራ አስፈጻሚ አንፃር ነው ስብሐት ነጋዴ ያነሳው ስራ አስፈጻሚዎችን ነው ያነሳው ሶ በዛ ደረጃ ቢሆን ጥሩ ነውና ለወደፊቱ ጌታቸው ጥንቃቄ ቢያደርግ አሁን ወጥመዱም አልያዘውም በኔ እምነት አሸናፊ ሆኖም አልወጣም በኔ እምነት አስፈላጊ መድረክ አልነበረም በኔ እምነት ሶ ከዛ ነገር አይ ቲንክ መቆጠብ አለበት ብዬ አምናለሁ የበለጠ ኤክስፕሌን የሚያደርግበት ካለ አንዳንዴ ምን አለ መሰላችሁ you don't need to argue መከራከር ግድ የለባችሁ አሁን አንዳንዴ እኔን ጠይቁኛላችሁ አይደል ከሌለ ለምን አታመጣውም ምናምን ትሉ አላመጣውም ዴሊብሬትሊ ነው ማላመጣው ዋንስ እቅዱን ካወቁኝ ለምን ነው ማመጣው መጀመሪያ ካይ ኦኬ አንደርስታንድ ላርጋቸው ብዬ መጣው ከዛ በኋላስ ኢትዮጵያ መፍረስ አለባት የሚለኝ ለምን ነው ማመጣው ዋይ ምንድነው እኔ እይታ እንዲጨምርልኝ ገንዘብ እንዳገኝ ከዛ ብዙ ጊዜ ስለምጠይቁ አቶ ልደቱ ለምን አታመጣውም ፕሮፌሰር ስኬል ለምን ይመጣሉ አይመጡም ሌላ ጉዳይ ነው ባይመጡም መብታቸው ነው ሌላ ከኔም ያነሰ ቦታ ስለሚሄዱ እሱ እንትን አይደለም የእንትን ጉዳይ አይደለም ግን አላመጣቸውም በቃ ማላመጣበት ምክንያት በቃ እኔ የማስበውን የኢትዮጵያ ትልሞቼ አጌነስት እነሱ ናቸው በቃ አላመጣም እኔ አከራክሬ ምናምን ብዬ የሆነ ቢወር ጨምሬ ገንዘብ ጨምሬ ያለን ማአት ለህዝብ ክላሪቲ መፍጠር ያለብን ነገሮች አሉ በብሔራዊ ጥቅም ላይ በአገር ጥቅም ላይ በአገር ጉዞ ላይ ስለዚህ ህዝባዊ ቢተኝነት ይቻላል አይቻልም ያልኩ ላምጣና ህዝባዊ ቢተኝ እንዴት እንደሚቀጣጣል ኔጌቲቭ አድቨርታይዝመንት is by itself is an advertisement በነገራችን ላይ እዚህ ማኒፌስት ሲያደርግ ኔጌቲቭሊ ሊሆን ይችላል ግን አድቨርታይዝ ያደርግክለት ነው ሶ አገር አንቀጥቀጥ ህዝብ አንቀጥቀጥ ምናምን አንቀጥቀጥ ሲለኝ እና ጦርነት ጠሽጠሽ ፋኖ ምናምን ኦላ ሲለኝ ኦላን አላመጣም that's my decision ግልጽ እንድትሆኑ ኦላን አላመጣም ፋኖን አላመጣም ከኤርትራ ከሻቢያ ጋር የተጣመደ ሰው አላመጣም ብሔራዊ ጥቅም ላይ ጥያቄ ያለው አላመጣም መከላከያ ይፍረስ የሚለኝን አላመጣም ለምን ሚዲያው አይዘጋም ቢዘጋ መርጣለሁ ቪወር አጥቼ ሰዎች አጥቼ ቢዘጋ መርጣለሁ ክሊር እንድትሆኑ ስለዚህ የምትሄዱበት ቦታ ማተር ያደርጋል ፕሬዘንት የምትሆኑበት ቦታ ማተር ያደርጋል አንዳንዴ ፕላትፎርሙ እናንተን ኤክስፕሌን አርጋችሁ መጨረስ አለባችሁ
እኔ ዛሬ የመጣሁበት እድገት ያለፉት 3 ዓመታት ሳየው ዛሬ 1900 2200 ሰዎች ያዩኛል። አሁን እንኳን 2 ሰዓት ተኩል ሆኖ ከ1500 ሰው በላይ አለ። ዝም ብዬ ነው ያገኘሁት። የዛሬ 3 ዓመት ብትሄዱ እኮ 400 ሰው ማግኘት ከባድ ነበር ለኔ። አውቀዋለሁ 400 ሰው ካገኘውም ትልቅ ነው ብዬ ነበር የማስበው። ከዓመት በኋላ ግን ፕላን ነበረኝ ይህ 400 800 መግባት አለበት። ለምንድን ነው ከዓመት በኋላ ፕላን ያደረኩት? 1000 መግባት አለ 800 መግባት ለምን አልኩኝ? ቢኮዝ አስተሳሰቤን ክሊር እያደረኩ ይሄዳለሁ። in the right direction መሆኔን ሰው ሲያቅ ይሰበሰባል፣ ይመጣል። ኦኬ ከዛ በኋላ በሚቀጥለው ዓመት 1200 ታርጌት በአቨሬጅ ማለት ነው። ለምንድን ነው ያን ታርጌት ያደረኩት? እዚህ ቢሄድ ሐሳብ አዳምጣለሁ። ኢቭን ኔጌቲቭ ሐሳብ ያላቸው እንኳን አዳምጣለሁ። ይደውሉልኛል። እንዲህ አይነት አስተሳሰብ ነበረኝ በጣም አሁን አንተን ስሰማ ተለወጠ ሐሳቤ የሚሉኝ ሰዎች አሉ። በነገራችን ላይ ታንኪዩ የሚሉኛል። ዛሬ የአዲስ ኮምፓስ ሜምበርስ ታንኪዩ ስለሆነ መጨረሻ ታንክስ ጊቪንግ ጋር ስለሆነ ከምጠብቀው በላይ በጣም ብዙ ሰው የአዲስ ኮምፓስ ቤተሰብ ነው፣ ሜምበር ነው። ስላላፈቀር ቁጥር አልገልጽም፣ ግን ኮንግራቹሌሽን ብሎናል ዩቲዩብም በዚህ አጋጣሚ። ሜምበርሺፕ አለኝ። አሁን ለምንድነው ሜምበርሺፕ ያለኝ? እንዴ ኤርሚያስን ወደው ጸጉሬ ያምሯቸው ነጭና ጥቁር ስለሆነ ባንዴ ነጭና ጥቁር ስለገባ አይደለም። እኔ ማምነው ሐሳብን ቀጥልበት፣ ለኢትዮጵያ የሚጠቅም ነው፣ ኮንስትራክቲቭ ሆነሃል። ስለዚህ ተመልሼ ጭቃ ውስጥ አልገባም፣ ተመልሼ ወደ እንትኑ አልሄድም። አገሬን የሚጠቅም ነገር እስካለ ድረስ እሱን ነው ማስተናግደው። በዛ ደረጃ እንድትወስዱ ፈልጋለሁ። ዛሬ ታንክስ ጊቪንግ ነው። ሁላችሁንም አመሰግናችኋለሁ። አዲስ ኮምፓስ እናንተ ባትኖሩ ኖሮ እዚህ ደረጃም አይደርስም ነበር። በተለይ ከጅምሩ ጀምሮ እስካሁን ድረስ በአፕ እና ዳውን እንደምነከው ኤርሚያስ እንዴት ነው እንደዚህ የሚለው ምናምን እያላችሁም ቢሆን አብራችሁኝ የቀጠላችሁ ይሄ ነገር ቢስተካከል፣ አንዳንዴም የተቆራቆስን ሰዎች የተሰዳደብን ሰዎች እናንተን ጨምሩ። ተሰዳድበንም እኔ እኮ አንተ ጋር ስመጣ እናሳብ ምናምን ብለው የጻፋችሁልኝ ሰዎችን ጨምሮ በዚህ አጋጣሚ ሁላችሁንም አመሰግናችኋለሁ። የምስጋና ቀን ነው። መልካም አሜሪካ ላላችሁ መልካም ታንክስ ጊቪንግ ዴይ። ሰላም እንሁን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ